አመሰግናለሁ ከጎን ስለሆንሽ። ከመቀጥቀጤ ብዛት ነው ይቅርታ። በጣም ደስ ብሎኛል አንቺ ቤት ስለገባው። የምሬ ነው። በጣም ነው የምወድሽ። ድምፅሽ ትርሃስ የምትባል ልጅ አለች። የእሷን ድምፅ ይመስላል ድምፅሽ። እኔ አላውቅም፣ እኔ እንጃ። አንድ ቪዲዮ ላውራ እንግዲህ እንትን ከሚል ደስ እንደምርጫ አጠፋለሁ እንዲህ እንድታይኝ ብዬ ነው እንጂ አብሮ ስለምትይ። እሺ እኔ አብሮ የምለው አንድ ሰው ሊከስ ከመጣ ምናምን ነው እንጂ የአስተማሪ ታሪክ በምርጫ ነው። ማብራት የፈለገ ያበራል፣ ያልፈለገ ያበራል። ስለዚህ እንደ ምርጫሽ ነው። ማብራት ከወደድሽ ደስ ይለናል፣ ምንም ችግር የለው። እንዳንቺ ነፃነት እሺ። ግን ትንሽ ስልክሽን ታስተካኪዋለሽ፣ የሆነ ይነፋነፋል። ኦኬ ቆይ ወደ እንትን ልሂድ፣ ወደ ኔትወርክ ያለበት እሺ። አሁንስ ይሰማል? አዎ ይሰማል። አሁን እናቱ ቴሌግራም ላይ ምን ልትሆኝ ሄድሽ? ሰክሰስ ቴሌግራም አይጠቀሙም። ዋትሳፕ 13 ከስተመር ሰርቪስ ቁጥሮች ቤቴ መጀመሪያ ላይ ያለው ቪዲዮ ላይ ወስደሽ በዋትሳፕ ነው ማናገር ያለብሽ። ከዛ የሚላክልሽ ባንክ አካውንት ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ካላለ እንዳታስገቢ። እኔ በለጠፍኩት ቁጥርም ቢሆን የሚላክልሽ ባንክ አካውንት ሰክሰስ ካላለ ብታስገቢኝ ኃላፊነቱን አልወስድም። ሰክሰስ ማለቱን እርግጠኛ ሆነሽ ካስገባሽ እኔ ማናገር ትችላለሽ። ቴንኪዩ። ትዕግስትን አስገቢያት የምትሉኝ ሰዎች ራሷ ትዕግስት ነኝ የገንዘብ እርዳታ አይደለም አስገቡኝ ብላ ከጻፈች አስገባታለሁ። ልጀምር? አዎ ግን ማሪ ምንድን ነው ረብሻ አለ? ድምፅ የሚረብሽ ድምፅ አለ አንቺ ጋማ። ራ አውሮፕላን እየሄደ ነው መሰለኝ። ከላይ ላይ ወደ አውሮፕላን አካባቢ ነን ያለው እና ለዛ ነው መሰለኝ። ወደ ሳሎን ልግባ ታዲያ አረግ ማለት አንዳንድ ሰው ይማርበታል ብዬ ነው እኔ ያሳለፍኩት ህይወት ይማርበታል ብዬ ነው። እሺ አሁንም ያስተጋባል። ሀቢባ ስቲል ያስተጋባል። ግን በቃ ጀምሪ፣ ችግር የለም። እሺ እኔ አሁን ማለት ለሴቶች ለአንዳንድ ሴቶች ትምህርት ይሆናቸዋል ብዬ ከማስበው እኔ የተሳሳትኩት ስህተት እንዳይሳሳቱ ብዬ ነው። የሁለት ልጆች እናት ነኝ እና አንዳንዴ ከየት እንደምጀምር እራሱ አላውቅም። የምሬ ነው። አይዞሽ ጀምሪ። ምን ነው የሁለት ልጆች እናት ነኝ እና ማለት በትዳር ውስጥ ለ8 ዓመት ኖር ያለው በትዳር ውስጥ እና አንዳንዴ የሆነ ተረት አለ። አሁን እኔ እዚህ ስመጣ ብዙ እየተማርኩት እና ራሴ ህይወቴን እያስተዋልኩት ነገር አለ። ጨው ውሃ ሊቀዳ ሄዶ ለራሱ ማምቶ መጣ የሚል ተረት አለ። በጣም ማለት ከእኔ ህይወት ጋር ይመሳሰላል ይሄና አንዳንዴ ልጅ ወልጅ ያለውና ማለት የሚፈታ ችግር አለ፣ የማይፈታ ችግር አለ እና አንዳንዴ የማይፈታ ችግር ከሆነ ከነገ ወዲያ ነገ ይሻሽላል እያልን ብዙ ሰዎች ህይወታችን አደጋ ውስጥ የጣልን አለ። በትዳራችን ለልጅ ስንል ብዙ መስዋዕት የምናገኝ ልጆች አለን እና ትዳር የሚሆነው እግዚአብሔር ሲፈቅድ ነው ብዬ ነው አሁን ያሰብኩት የተማርኩት ማለት ነው። እና ልጅ የራሱ እድል ማለት እናት ካለች ለልጅ
ጥሩ ፍቅር እየሰጠች የምታሳድግ ከሆነች አንድ እናት በቂ ነው። አባት ለአንድ ወንድ ልጅ አንድ አባት ማንነቱ ማለት እኔ የተሳሳትኩት ስህተት እንዳትሳሳቱ ነው እንደዛ ምለው ያለሁት። መጀመሪያ እንደ እግዚአብሔር ፍቃዱ ነው። መጀመሪያ እንትን አልኩኝ። ልጅ ማለት የተጋባ ነው ሳንተዋወቅ ነው የተጋባ ነው። ከዛ ብጀምር ይሻላል። በእርግጥ ሰው አታውቂውም አውቃለሁ። ቃችሁ ብትጀምሪ ግን ማሬ ላይክ ሀ ብላችሁ ከተያያችሁበት ቀን ብትጀምሪ ለእኛ መሆን ይገባናል። እሺ ከተዋወቃችን ጀምር። እሺ የተዋወቅ ነው ድሮ ሄደች አለሁኝ እንጂ ካሜራ ላብራብረሽ ነበር። ካሜራ ብታበሪ ምን ያህል ልትጨነቂ ነበር? ካሜራ ሳታበሪ እንደዚህ ትንፋሽሽ ከተቆራረጠ ማሪ ሳስበው ወድ ስለሚብሳይ እኮ ነው። እሺ አናይሽም፣ አንቺ አትታይም። ስትፈልጊ እያለቀሽ፣ ስትፈልጊ ውሃ እየጠጣሽ ሪላክስ አርገሽ ተናገሪ። ማንም አያይሽም፣ አትታይም። ካሜራሽ ዝግ ነው፣ አትጨነቂ፣ ሪላክስ። እሺማ እሺ ከጥውቃችን ስጀምር እንደ አጋጣሚ ሆኖ በስልክ የተዋወቅ ነው እና በዛን ጊዜ እኔ ማለት አንዳንዴ እድሜሽም ሳታውቂው ስትቀሪ እድሜ ሄደ ምናምን ብለን እናስባለን። እኛ ሴቶች ስንባል የምንወልድበት ጊዜ ሄደ ምናምን ብለን እናስባለን። እና እኔ ያጋጠመኝ እሱ ነው። ትልቅ ሁኜ አይደለም ግን በሰዓት የመሰለኝ እድሜም ስለማላውቀው ስለነበረ ትልቅ የሆንኩ ነበር የመሰለኝ እና ሳላውቀው ነው በአንድ ወር ትውውቅ ነው የገባሁበት። ወደ ትዳር ውስጥ የገባው ማንነቱ ሳላጠናው ነው ወደ ትዳር ውስጥ የገባው። ከዛ አልቆየሁም። አጋጣሚ ወዲያው በ2 ወር እርግዝና ተፈጠረ። ልጅ የሚሰጠው እግዚአብሔር ነው። በእርግጥ ባለጸጋ የሆነ ነው ልጅ የሚያገኘው እኮ። ግን እንዴት እንደተዋወቃችሁ እኮ አልነገርሽም። መንገድ ላይ፣ ምግብ ቤት፣ በፌስቡክ በስልክ የሆነ ጊዜ እንደዚህ በስልክ ማስታወቂያ እናገናኛለን ምናምን እያሉ አልነበረ? የሆነ ማስታወቂያ ትዳር እናገናኛለን ነው። አዎ ይሉ ነበር። የሆነ ጊዜ 8 ዓመት ነው የቆየ ነው በትዳር ዓመተ ምሕረቱ አላስታውስም። በስልክ ትዳር እናገናኛለን ከሚሉት ሰው ላይ ስልክ ወስደሽ ነው? አዎ በእንደዛ ነበረ እና አልቆየንም። ወዲያው ነው የተጋባ ነው እና ከዛ ኖርማል ከቤተሰብ ጋር ምናምን አስተዋወቅኩኝ። የአዲስ አበባ ልጅ ነው። እኔም አዲስ አበባ ነበረ ምኖረው። እንዳጋጣሚ ሆኖ በ1 ወር ውስጥ በ2 ወር አረገዝኩኝ እና እያረገዝኩ አርግዤም ስራ እየሰራው ምናምን ነበረ እና ከዛ በመጀመሪያ የደወለው አንቺ ነሽ ወይስ እሱ? እሱ ነው የደወለው። ኦኬ የሁለታችን ስልክ እኔም ፈልግ የገባው እሱም ፈልጉ። እኔ እንደ ቀልድ ነበር የገባሁት። ከዛ እሱ ሲደውልልኝ ተገናኘንና በቃ የሚያወራው ቃላቱና ያወራልኝ ቃላት በጣም የሚማርክ ቃላት ነው ማለት እንደዚህ በቃ አልሽ አይደለ ሰው አንዳንድ ሰው ለሚናገረውና ተግባር ላይ አንድ አይደለም። ስትገቢበት ነው ሁሉ ጨዋ አይደለ ሰው ቀምሰሽ አታገቢውም። እና ከዛ ወዲያውን ተጋባን። አልቆየንም። ከዛ እንደተጋባን እንዳጋጣሚ ሆኖ እኔ ያረገዝኩኝ በ2 ወሬ እና ያ ልጅ ተረገዘ። እንዳጋጣሚ ሆኖ እግዚአብሔር አልፈቀደም። የኔ አይደለም ብዬ ነው የማስበው። 8 ወር ላይ እንደደረስኩኝ እርግዝናው ይቋረጣል። ይቅርታ ግን አንቺ ነፍሰ ጡር ነሽ መሰለኝ እንደዛ ብዬ በማውራቴ አይደለሁም እመስላለሁ። አሞኝ ነው እኔ አይደለሁም። እሺ እንትን 8 ወር ላይ ማለት ታመሽ ነው? ምን ሆነሽ? አላቅም። ድንገት ነው ማለት እንደ ሰኞ ሂጄ ቼክ ሳርግ ኖርማል ጥሩ ነው የተባልኩት። ከዛ ጥሩ እየተንቀሳቀሰ ነበረና ከዛ ሰኞ ሂጄ ሮብ እንትን አለብኝ እንደ መድከም አይነት አለብኝ እንቅስቃሴው። ከዛ ምን ሆኖ ነው ምናምን ብዬ ውሃ ምናምን መጠጣት ጀመርኩኝ ምናምን። ከዛ ትንሽ ብቻ መንቀሳቀስ ለካ እየደከመ ነው እኔ አላወቅኩም። ከዛ ሮብ ስለነበረ ሐሙስም አርብም እንደዛ አልኩና እሁድና ቀዳሜ ስለሆነ ዝግ ነው ብዬ አልሄድኩም። ሰኞ ሲሄድ ይቅርታ እንትን ብሏል ተባልኩኝ። ሞቷል? ዝም ብሎ ከመሬት ተነስቶ ምክንያት አልነገሩሽም? አልታወቀም። ከዛ ይህን ሲሃል እኔ ማለት አላመንኩም። ምክንያቱም ጥሩ ነው እየተባልኩኝ ስለነበረ አላመንኩም። ከዛ ከሱ ተነስቼ ወደ ጋንዲ ሄድና ጋንድ ሲሄድ ጋንድም ያው ነው። ግን ይቆይና በምጥ እንትን ያለሽ ድንገትም ይሄ ውስጥ እንትን ነው የሚባል ነገር አለ አይደለ? የታፈነ በቆዳ ነው ምናምን እንደዛም ሊሆን ይችላል ተብሎ 1 ወር ሙሉ ውስጥ ሆዴ ውስጥ ይቆያል ማለት ነው ያ እርግዝና።
ከዛ ቀኑ ደረሰና ቀኑ በደረሰ ሰዓት ኖርማል ሰው አምጦ እኔ እግዚአብሔር ሁለተኛ እንደፈጠረኝ ነው የማውቀው። እኔ ሊያስተምረኝ እንደፈጠረኝ ነው። እኔ ጤነኛ ልጅ ለመውለድ ራሱ በጣም ከባድ ነው ማለት የወለዱትን ያውቁታል። እና ኖርማል ምንም ነገር ሳልሆን እስቲሽም አልሆንኩም ኦፕራሲንም አልሆንኩም። ተወለደ ልጁ በቀኑ ተወለደ። ኦልሬዲ እንዳሉት ነው የሆነው። ከዛ እሱም ይመርመር ምናምን ተብሎ እንዲመረመር ወደ ጥቁር አንበሳ ተላከ። ሊታወቅ አልቻለም። ኬዙ በምን እንደሆነ አልታወቀም። ከዛ እሱ እንደዛ እንደሆነ ድጋሜ እንትን እላለሁ። ድጋሜ 2 ልጆች አሉኝ ብዬሻለሁ። ከዛ በኋላ ከዛ ድጋሜ ሴቷን እንትን እላለሁ። ግን ከዛ በፊት ልጅ እርግዝናው ሊቆረጥ ስል ህልም አይቻለሁ። የአንገቴ ወርቅ ሀበል በጥሳ ጥላ እመቤቴ ቀጭን ሀበል ስታስርልኝ አይቻለሁ። ግን እኔ እንደዚህ ነው ብዬ ማለት አላሰብኩም ነበረ። ከዛ በድጋሜ 2ኛ ልጅ ይረገዝና በቃ ቅናቱ መከራ ሆነ። እኔ ቤት ነው የምውለው። ከዛ ስራ ልግባ ብዬ ስገባ ደግሞ በቃ በጣም ነው የሚቀናው። ሲፈልግ እንዲሁ ለእኔ ለስነ ልቦና እንኳን አያስብልኝም። የትም ሄደሽ እንትን ስትይ ነው ልጁ እንደዚህ ያደረግሽብኝ ምናምን ይለኛል። ማለት እኔ ነኝ እናት ከሱ ላይ እንትን ያልኩት ማለት ነው። ችግር የለውም በቃ እች ልጅ ስትወልድ ይሄ ልጅ ስወልድ ደህና ይሆንልኛል ምናምን እያልኩኝ ስንት መከራ ስንት ቃላት የእሱ ጽድፍ አስጸያፊ የሆኑ ቃላት እንደዚህ ነው ብዬ አሁን መናገር ማልችላቸው ቃላት ችዬ ከነገ ዛሬ ይሻላል ብዬ እየኖርኩኝ ያለው ሴቷ ተወለደች። እንዳጋጣሚ እግዚአብሔር ፈቀደ፣ ሴት ልጅ ወለድኩኝ። በሰላም ተገላገልኩኝ ማለት ነው። እና ሁለተኛም እንደዛ ወዲያው ደግሞ እንደገና 2ኛ ልጅ ደገምኩኝ፣ ወንድ ልጅ። ከዛ እንደዛ ሆነን እየኖርን እያለ ብዙ ነገር ችዬ ማታ እየሰራው ማታ ስልሽ ቻኖሊ ነበረ ምሰራው። ቻኖሊ የምታውቂው ከሆነ ቻኖሊ ኑድል አዲስ አበባ ለ6 ዓመት ቻኖሊ ነው የሰራሁት። እና እየሰራው ኑሮዬ ለማሸነፍ እየታገልኩኝ እያለው እሱ መከራው ነው። ቅናት እንዳይመስለሽ መንገድ እየሄድኩኝ ሰው መንገድ እንዴት ነው መሀል ስፓልት ላይ ስንት እግረኛ ያለው መንገድ ላይ ድንገት ወይ ከኋላ ወይ ከፊቴ ወንድ ልጅ እየሄደ ከሆነ ከአንቺ ጋር ነበረ ብሎ መንገድ ላይ ድብድብ ይጀምራል። ስድብ ይጀምራል። የማዕት ስድብ ነው የሚያወርድብኝ። በቃ አጸያፊ የሆነ ስድብ ማለት ነው። ጎረቤትም ቢሆን እንደዛ ጎረቤት እየሰማ እንግዲህ አንድ ቤት ተከራይተሽ ስትኖሪ ሁሉም የራሱ የሆነ ህይወት አለው። ግን ያን የራሱ የሆነ ትዳር ያለው ሰው ባለትዳር የሆነ ወይ ደግሞ ምን ያለ ፈልጎች ነው እንደዚህ እያለሽ እያለ ቅናት በምን የማይሻሻል ቅናት አለ አይደለ? አሁን ብዙ ሰው እስከ ህይወቱን መጥፋት የሚደርስ ከአካሉ መጉደል የሚደርስ ያለ በቅናት የተነሳ ነው። ቅናት በጣም መጥፎ ነገር ነው። ከቅናተኛ ሰው ጋር እኔ እንዴት ሁኜ 8 ዓመት እንድኖርኩት ራሱ እኔ አላውቅም። እግዚአብሔር ስለፈቀደ ብቻ ስለጠበቀኝ ሊሆን ይችላል። ብዙ ጊዜ ሳላስበው ሳልዘጋጅ ተጎንብሼ ባለው ቤት እያጸዳሁ ሊሆን ይችላል። ምን እያረኩም ሊሆን ይችላል። ብዙ ጊዜ በጀርባ አንገቴ መቶኛል። ግን እግዚአብሔር አትጥፊ ስላለኝ ሊሆን ይችላል የኖርኩት። ለልጆቼ ብሎ ሊሆን ይችላል ያኖረኝ እግዚአብሔር። እና አንድ ቀን በቃ ለልጆቹ ራሱ ከኔ ጋር በተጨቃጨቅ ከተነጋገረ ለልጆቹ እናንተ ድቃኖች ይላቸዋል። የምር አሁን እንደዚህ ብዬ ብናገር እዚህ በጣም አጸያፊ ነው። የምሬ ነው። እነሱ እኔ ሌላ ሰው እኮ ነው ማሳድገው ያለ ይሄኔ እኮ አይደላችሁም ይላቸዋል። ለልጆቹ ማለት ነው አለ። አሁን እንደዚህ አይነት ሰው በጣም ብዙ አለ በምድር ላይ በጣም ብዙ ሰው አለ። እንደዚህ አይነት ኑሮ የሚኖር ሰው አለ። በጣም ብዙ አሉ ጓደኞች እኔ የማውቃቸው እንደዚህ ሆነው የሚኖሩት ኑሯቸው ለማሸነፍ ከፍ ዝቅ እያሉ በማታ 8 ሰዓት ከቤት ወጥቶ ከማታ 4 ሰዓት ቤት እየገባን ኑሯችን ለማሸነፍ ብለን በእግራችን በአዲስ አበባ ኑሮ እንደዛ ሆነን የተጎዳን ኑሯችን ለማሸነፍ እያልን የማይረዳሽ ሰው ታውቂያለሽ? የማይረዳ በቃ በቅናት መንፈስ የተወረረ ሰው ታውቂያለሽ? እንደዚህ አይነት ሰው አለ። እና እኔ የነበርኩት ህይወት ነው ይሄ። አንዱ እኔ የነበርኩት ህይወት ነው ይሄ። ግን መጨረሻ ላይ በቃ ከአቅሜ በላይ ሲሆን አንዳንዴ ከሰው እርቃለሁ ስትይ ማይሆን ውሳኔ ትወስኛለሽ። አገር ትቀይሪያለሽ፣ አገር ትሰደጃለሽ። ለልጆችሽም አሁን እኔ ከአዲስ አበባ ብድግ አድርጌ አሁን የምሬ ነው። ትምህርት ራሱ እየተማሩ አይደለም ልጆቼ።
አሁን ሴቷ እየተማረች ነበረ። ግን እኔ ወይ ለእኔ ያሰበው ዱላ ልጆቼ ይገልብኛል። እኔ ለእኔ አሁን ልጆች ስትደባደብ ወይ ስትነጋገሪ በመሀልሽ ነው የሚገቡት እና በመሀል ስገባ እኔ ዝም ብዬ ነው የምመጣው። ምክንያቱም እነዛ ልጆች የሆነ ነገር እንዳይሆንብኝ እያልኩኝ እኔ ያሰበው ዱላ እነሱ ጋር እንዳያርፍ እያልኩኝ ማለት ነው። እና መኖር ሲለኝ እኔ ቻኖሌ ነበረ ምሰራው ብዬሻለሁ። መኖር ይችል ነበረ ቻኖሌ። እኔ ቻኖሌ ትንሽ ብር አይደለም የሚከፍለኝ፣ ጁሰር ነበርኩ ምሰራው። ብዙ ብር ነው ይበቃኝ ነበረ። 2 ሽፍት ብዙ ሙያ አለኝ እኔ ቻኖሌ እና እየኖርኩኝ እያሉ መኖር አያኖረኝም፣ ይገለኛል፣ ልጆች ብየውን ነገር ያደርግብኛል ብዬ ብድግ አድርጌ ገጠር ነው የላኳቸው። አሁን ትምህርት እየተማሩ አቁመዋል። እድሜያችሁ ገና ነው ተብሎ አቁመዋል። ሴቷ የ6 ዓመት ናት፣ ወንዱ የ4 ዓመት ነው። እና ከሱ ለመራቅ ብዬ እዚህ ማምጣት አይጠበቅብኝም ነበር። እዛ እየሰራው ልጆችን ማሳደግ እችል ነበር። ግን ወይ ለልጆቼን አልሆንኩ። እሷ ያዝልኝ ስለው ለመንግስት ነው የምሰጥብሽ እንጂ እኔ አልይዝም አለኝ። ማለት እኮ ታሪኩን እኮ እንትን አልሽው፣ ስቴፑን አልጠበቅሽለትም። የት ሄድሽ አንቺ? ስለ 2ኛ ጊዜ ማርገዝሽን ነገርሽን። ከዛም በኋላ ስለ 2ኛው ልጅ እንዴት እንደተረገዘ ምናምን አልነገርሽም። የመጀመሪያው ወር ሞተብሽ። ከዛ በኋላ በስንት ጊዜ ልዩነት አረገዝሽ? ኦልሬዲ የእሱ ባህሪ እንደዚህ የተበላሸ ባህሪ እንዳለው ያወቅሽው መቼ ነው? ባህር ማለት ልጁ እንደሞተ በ3 ወር ነው ሴቷን እያረገዝ። ኦኬ፣ እንደሞተብሽ 2ኛ ሳታረግሽ ነው ይሄ ሰውዬ ባህሪው እንደዚህ ተሳዳቢ፣ ጠርጣራ፣ ቀናተኛ መሆኑን ያወቅሽው መቼ ነው? በመጀመሪያ ጊዜ እንደዚህ አይነት ሰው የገባሁት ያልሽው መቼ ነው? 2ኛው አርግዤ እንደዚህ ቃላት ሲጀምርብኝ ልጁ እየሞቱ አንቺ የትም ስትባዙ ነው ሲለኝ ማለት የጀመረው 2ኛ ስትማግጭብኝ ነው ብሎ ያስባል። ልጃችን ሆድሽ ውስጥ የሞተው አንቺ ስትማግጭ ነው የሚልሽ። ለምንድን ነው እንደዚህ የሚጠረጥርሽ? አላውቅም፣ የምር አላውቅም። በጣም ታማኝ ሴት ነው። ለቤቴ ሟት ማንም ሰው አብሬ እንዲሰራ ነው። እሺ፣ የዚህ ሰውዬው የተቀየረው አንቺ ግን 2ኛውን ሴቷን እርጉዝ ሆነሻል ከሆነ መጨረሻ 3ኛ ልጅሽስ 2ኛ ልጅሽ ምንድን ነው? ወንድ ነው? ወንድ ነው። እሺ፣ 2ኛ ልጅሽን ለምን አረገዝሽ ታዲያ? ኦልሬዲ ሰውዬ ጥሩ እንዳልሆነ ካወቅሽ ለምን መከላከያ አልተጠቀምሽም? ለምን 2ኛ ጊዜ ያረገዝሽ? የምር አልተጠቀምኩም። የራሴ ጥፋት ነው። ማንም መውቀስ አልችልም። የራሴ ጥፋት ነው። ያኔ መወሰን ይችል ነበር፣ ግን አላደረኩም። ያለ አባት አሳድጋታለሁ ልጄ እያልኩ እያሰብኩኝ ነበረ እና ድንገት ነው የተፈጠረ። የ3 ወር ወስጄ በመሀል ላይ ነው የተታለልኩት፣ የተሸወድኩት። የ3 ወሩ እንትን ይላል፣ ያሳስታል። ማስቀበር ነው እንጂ ነበረ፣ ግን አላደረኩትም። እኔም እኮ ለዛ ነው አሁን አንቺ ጋር እንትን ያልኩት፣ ለዛ ነው። ምክንያቱም እንደዚህ አይነት ሴቶች አሉ፣ በጣም ብዙ አሉ። እንደዚህ እየተደረገ ይለወጣል ብለው ተስፋ የሚያደርጉ ሴቶች እንዲማሩበት ነው። እንደዚህ አይነት ባል ይለወጣል ብለው እድሜያቸውን ጊዜያቸውን የሚያቃጥሉ ባሎች ሚስቶች እንዲማሩበት ነው አይደል? አዎ፣ አይለወጥም። በተለይ ቅንዓተኛ ሰው ህይወትሽ ነው ማቀሽ ነው የምትሞችው እንጂ መቼም አይለወጥም እንደዚህ አይነት ሰው። እና ለዛ ነው እኔ አንቺ ጋር የገባሁት። ይማሩበታል። ከዛ 2ኛ ልጅ ወለድሽ። ከዛን ምንድን ነው ወደ ስደት ላይ ነሽ? አሁን ዱባይ ነኝ ብለሻል። አዎ ዱባይ ነኝ። ወደ ዱባይ እንድትመጪ ያስወሰነሽ ነገር ምንድን ነው? ወደ ዱባይ የመጣሁበት ምክንያት ማለት 2ኛ ወልጄ አሁን እንትን እያልኩኝ እየሰራው እያለ ጭራሽ ከቀን ወደ ቀን እያሻሻለ መሄድ ባለበት ሰዓት ልጆች አድጓል። አሁን የሆነ ቀን ትምህርት ቤት ሂዳ ልጄ ትምህርት ቤት እየተማረች እያለ ትምህርት ቤት ሂዳ እሱ የሚለው ቃላት ማለት እኛ ልጆች ስንወልድ የእኛ ተምሳሌት ይዞ ነው አፍ የሚፈቱት፣ የእኛ ተምሳሌት ይዞ ነው እየተቀረጹ የሚያድጉት። ምክንያቱም ጭንቅላታቸው ተቀባይ ነው እንጂ አቀባይ አይደለም። ከዛ እሱ የሚለው ቃላት ትምህርት ቤት ሂዳ ተናገረች፣ ተሳደበች። ወይኔ አባቷ የሚናገረውን አጸያፊ ቃል ትምህርት ቤት ውስጥ አለችው ልጅሽ። ትምህርት ቤት እንዳትሳደብ፣ ከዚህ በላይ ውርደት የለም። ከዛ እኔ ይህን ጥያቄ ወደ ራሴ መጣ። ልጆችም እንደዛ ብላ ትሳደባለች።
ከዛ ይሄን ጥያቄ እሱ ምንም አያስብም። ባስብ ኖሮ ልጆች ፊት መነጋገር እያለ ነው መጋጨት እያለ ነው። ግን አግባብ አለው፣ አግባብ በሆነ ነገር ነው። ከዛ ደግሞ ልጅ ፊት የምትናገሪው እና ማትናገሪው ነገር አለ እና ልጁታ ከሁለቴም ከሶስቴም ተጠራው። እሱ ነው የተጠራው፣ ግን እሱ አልሄደም። ስራው ስለሚያውቅ እኔ ነው የሄድኩት። እዛ ሄጄ የተጋፈጥኩት እኔ ነኝ። እና ለልጆቼ በማሰብ ነው እኔ ይሄን ውሳኔ የወሰንኩት። እዛ ብኖር ከኔ ጋር ከተለያየሽ እገልሻለሁ አለኝ። ኦኬ እኔ እሺ ከአንተ ጋር ልለያይም፣ ግን ኑሯችን እናሻሽል። እኔ ከሱ ጋር ለመውጣት ከሱ ጋር እንትን ብዬ እሺ ኑሯችን እንድናሻሽል እኔ ሰርቼ ልምጣና ለስራና ለ2 ዓመት ቢያንስ አንተ ልጆቹን ያዝልኝ ስለው ለመንግስት ነው የምሰጥብሽ እንጂ የማንድ ቃላ ነው እኔ ማሳድግልሽ አለኝ። ግን እኮ ልጆቹ እንደሆነ ያውቃል። ራሱ ነው የሚመስሉት። ደግሞ እንደ እግዚአብሔር ፍቃድ ሆኖ ራስ አስመስሎ ነው እግዚአብሔር የፈጠራቸው። እና ወደዚህ የመጣሁበት ለዛ ነው። ከሱ ለመሸሽ ስል ነው። ልጆቼም አጉል አድርጌ ትምህርታቸው አፈናቅዬ እዛ ገጠር ወስጄ ቁጭ አድርጌያቸው እንግዲህ ከአዲስ አበባ የሚያህል ስንት ነገር የለመዱ ልጆች በሱ ክፋትና በሱ ቅናት ነው ብድግ አድርጌ ወስጄ ገጠር ላይ ቁጭ አድርጋቸው የመጣሁት። ማሪ እየሰማሁሽ ነው ድምፅ። እሺ አለው እንትን ልጆችሽን ገጠር ማን ጋር አስቀምጥሻቸው? እናቴ ጋር አስቀምጥ አይሻልም? ታዲያ የእሱን ስድብ ከሚጠጡ የእሱን ስድብ ብልግና ከሚማሩ እና ትምህርት ቤት ሄደው አጸያፊ ቃል ተናግረው በልጆችሽ ከምታፍሪ ለእነሱማ ይሻላል። እንዲያውም በቤተሰብ መሀል በመሆናቸው ጦር ነው። አሁን እንትኑ ትንሽ የከበደው ትምህርት አለመማራቸው ነው። ትንሽ የከበደው እንዴ አይማሩም፣ አይቀበሉም። እኛ ገና ነው እድሜያቸው ገና ነው ተብሎ አሁን ልጁታ ኬጅዋን ነበር አዲስ አበባ የተማረችው። አመቴ ነው እኔ ከመጣው 1 አመት። አሁን ዘንድሮም ገና 6 አመትሽ ነው ብሎ እምቢ አሏት። ቤቱ ምንድን ነው እንደዚህ የሚበርደው? ለምንድን ነው እንዳለ ቤቱ የሚበርደው? እና ለዛ አይማሩም። ችግር የለውም። እኔ አሁን ሰኔ ላይ ሄዳለሁ ብያለሁ። እሱ እኔ ራሴ ልጆችን ይዤ አስተምራለሁ። ግን ማሪ ስንት አመትና ቆይ እያንቀጠቀጠኝ ነው ብርዱ። ስንት አመትና ስንት አመት ናቸው? 6 አመትና 4 አመት። አሁን ወንዱ ወደ 5 ገብቷል፣ ሴቷ 6። ሎ አይረን ሎ አይረን ስለሆንኩ ነው የሚበርደኝ። ሴቷ 6 አመት ሆኗት ነው ትምህርት ያልጀመረችው። እኔ ላፈር ልብላ። እኔ ነኝ ለዚህ ሁላ ዋጋ ያስከፈልኳቸው እኔ ነኝ። ለልጆቼ ማለት እዛ መኖር እየቻልኩኝ ከሱ ሸሻለው ብዬ ነው ዋጋ መክፈል እየቻልኩኝ እዚህ መጥቼ ወይ ለእኔ አልተመቸኝ ወይ ለልጆቹ አልተመቻቸው አጉል ያደረኩት በሱ እንትን ነው። ከሱ ጋር አለመግባባት ነው። የእሱ ቅናት መንፈስ ነው እንደዚህ ያደረገው፣ እንደዚህ እንዲሆኑ የተደረገ። እኛ ሴቶች ትክክለኛ ሰው ካልመረጠ እንዲህ የልጆቻችንን ህይወት ነው የምናበላሸው። እኛ ሴቶች መጀመሪያ ባል ስንመርጥ የልጆች አባት ስንመርጥ ትክክለኛ ሰው ካልመረጥም እንደገና ደግሞ እሺ ሰው አይቀመስም። ትክክለኛ ሰው አልመረጥንም ወይም ጥሩ ሰው ነው ብለን ያገባነው ሰው ካገባን በኋላ ከወለድን በኋላ ሰይጣን ሆነ፣ መጥፎ ሆነ። ከልጅ የሚበልጥ ነገር የለም አይደለ? ልጆችሽ አጸያፊ ቃላት እሱ የሚሳደበውን ይዘው ትምህርት ቤት ሄደው ተሳድበው አንቺ ወላጅ ተብለሽ ተጠርተሽ እዛ ጋር ከመዋረድ ከማፈር በላይ የሚያሳፍር ነገር የለም። ከአንቺ ማፈር አልፎ ልጆችሽ ፐርሰናሊቲያቸው፣ ባህሪያቸው፣ ስነ ምግባራቸው ይበላሻል። ነገር አንቺ ብትሞች ከሰው ጋር መኖር አይችሉም። ስለዚህ የአንቺ ቶሎ መወሰንሽ ጎበዝ ነሽ። አየሽ፣ ቶሎ የማይወስኑ ሰነፍ ሴቶች አሉ። እዛው የልጆቻቸውን ህይወት እያበላሹ እነሱ እየተሰደቡ እየተተፋባቸው ወጥተው ላለመስራት ያንን ቀንበር ሰብረው ላለመውጣት የልጆቻቸውን ህይወት የሚያበላሹ አሉ። አንቺ በጊዜ ይህን ቀንበር ሰብረሽ ወጣሽ። ይሽ ብዬ ለምን መሰለሽ? እኔም እኮ ለዛ ነው። ምክንያቱም አሁን ልጆች ትምህርት አለመማራቸው ኦኬ ችግር የለውም። እኔ ሄዳለሁ። አሁን ያሰብኩት ሰኔ ሄዳለሁ ብያለሁ። ማለት የፀጉር ቤት ማያም አለኝ፣ የጁስ ማያ ምናምንም ስላለኝ ሰኔ ሄጄ ልጆቼን አሁን ሰኔ ሄጄ ነገሮች አስተካክዬ ልጆቼ ራሴ እዛ እየሰራው ይዛለሁ ብያለሁ። እኔ ኦልሬዲ አንድ ይወጥቻለሁ። ግን ብዙ እህቶች በጣም ብዙ እህቶች እስከ ህይወታቸው ያጡ ሰዎች አሉ፣ ሴቶች አሉ። በጣም ብዙ እህቶቻችን አሉ።
ማለት በሚዲያ ምናምን የምናየው በቅናት የተነሳ ሰውና ልጆቻቸው የገደሉም አሉ እና ለነዛ አሲድ የተደፋባቸው አሉ፣ ከፎቅ ላይ ተወርውረው የተገደሉ አሉ፣ ሽባ የሆኑ አሉ፣ አካል ጉዳተኛ የሆኑ አሉ። ለምን በነገራችን ላይ ማለት ነው ስሚ ሀቢቢ፣ በነገራችን ላይ ማለት ነው እኔ 2 ቀን ከቢላ ተርፌያለሁ። እውነቴ ነው የምልሽ። ተመልከቺ፣ ስንናገር ሚዲያ የሚባል ነገር ከመጣ ወዲህ ሴቶቹን መከራቸው አበላሻቸው፣ ትዳራቸውን ጥለወጡ። አይ እየተቀጠቀጠች ሬሳዋ እስከሚወጣ እነሱ የሚፈልጉ የምር ሁለቴ ቢላ ይዞብኝ ሊገለኝ ማለት ደግሞ እኮ ምንም በማታ እንዲሁ አዲስ አበባ ያለ ሰው እንዲሁ አሁን እዚህ ያለ ሰው የሚያውቀው ከሆነ ቦሌ ነበረ የሚሰራው፣ ቦሌ ቻኖሊ ነበረ የሚሰራው። ከዛ ቦሌ ወደ ሎቡ ብራንች ሲቀይሩኝ ማታ ጎርጎር ቀበና ወንዝ የሚባል አለ አዲስ አበባ። በዛ በቀበና ወንዝ ነው ማታ ከምሽቱ 4 ሰዓት ማልፈው ገብርኤል አንተ ጠብቀኝ ብዬ በሃይማኖቴ ገብርኤል ቤተክርስቲያን አለና ለ3 አመት ዌይተርነት ነው የሰራሁት። ለ3 አመት ደግሞ በጁስና በሞይቶ በስሙዚ በሚሊክ ሼክ እና በሞይቶ እንትን ውስጥ ካፌ ውስጥ ነበር ተቀጣሽ ምሳሌ ጁስ ቤት። አዎ ቻኖሊ ኑድል ቻኖሊ ፌመስ ነው። አላውቅም። አፋነስ ነው በጣም የራሱ እንትን አለው ያቁታል። እዚህ ራሱ ከሜንት ላይ እንትን ብትያቸው ቻኖሊ በጣም ትልቅ እንትን ነው። አሪፍ ይከፍላሉ ደሞዝ። አዎ ደሞዙም አሪፍ ነው። ሰርቪስ ቻርጁም በጣም ቲፑ ራሱ በጣም አሪፍ ነው። ታዲያ ለምን ታውሽ እንደዚህ አሪፍ ስራ ከነበረሽ? እሱን ፈርቼ ነው የተውኩት። በማታ እንትን ይለኛል ብዬ ደግሞ ችግሩ መስሪያ ቤት ይመጣል። መስሪያ ቤት ተከትሎኝ ይመጣና እሷ ከማን ጋር ወጣች፣ ስንት ሰዓት ነው የወጣችው፣ ስንት ሰዓት ነው የገባችው ብሎ መስሪያ ቤት መጥቶ ይጠይቃል። መስሪያ ቤቱ ዝም ይለዋል እንዴ? ጨምላቃ ይመቸ ማለት ነው። ስራ ውጭ ላይ እነዚህ ሱፐርቫይዘሮች ምናምን የምሬ ነው ሱፐርቫይዘሮቹ ምናምን ዛሬ በዚህ ሰዓት ነው። ከዛ ሰዎቹ ሙድ ይዝብኛል። አብረው የሚሰሩ ልጆች ሙድ ይዝብኛል። የምር እንደዚህ ሆና ነው የምትኖሩት። እዩሀት እስኪ የምትለብሰው ልብስ። እኔ ለልጆቼ ብዬ ነው፣ ቤቴ ሙሉ ነው፣ ምንም የጎደለኝ ነገር የለም። ልጆቼም የግል ነው ማስተምረው። ግን ለልጆች ስል ብዙ መስዋዕት ስከፍል እሱ አልተረዳኝም። ያን መንገድ በማታ እየመጣው በጨለማ እየመጣው አሁን ሌባ ይዘኛል፣ አሁን እሞታለሁ እያልኩኝ እሱ ቤት ጠብቆ ሰዓት አለፈ፣ 5 ደቂቃ ሰዓት አለፈ ብሎ ዱላ ነው የሚያነሳው። መቶ በር ላይ ጠብቆ አይወስድሽም? ወንድ አይደል? የምር በእግሬ ነው አሉ ሰዎቹ፣ እንዲያም አካራዮቼ። ከዛ ማለት ነው መውሰዱ ቀርቶብኝ ቤት በሰላም በተቀበለኝ ቅናቱ በተወልኝ። ከዛ አካራዮቼ ምናምን ማለት ነው ብዙ ጊዜ መከሩት። እች ልጅ ኑሮ ለማሳነፍ ብላ እንደዚህ ለፋ ቀና እያለች ለምንድን ነው አንተ ማትረዳት ብላ አሁን ድረስ ይደውሉኛል። እነሱ ራሱ እንዲያም የሆነ ታይም ላይ ብር በቃ እኔ ልርዳሽና እዚህ ስሪ ልጆችሽን አትበትኝ ብሎኝ ነበረ። የምር ላበድርሽ ብሎኝ ነበረ ሰውዬው ራሱ ከእኔ ጥንካሬ አይቶ ማለት ነው፣ ከእኔ ልፋት አይቶ። ግን እሱ ሊረዳኝ አልቻለም። እና እንደዚህ አይነት ህይወት አለ። እና እባካችሁ እህቶቼ አንድ ቀን ትሞታላችሁ። ልጅ ለምነሽም ቢሆን ታሳድጊያለሽ። ልጆችሽ በፍቅር በሰላም በጤና ጥሩ ስነ ልቦና ጥሩ ስነ ምግባር አስይዛችሁ ታሳድጋላችሁ ልጆቻችሁ። ለልጆቼ ብላችሁ ህይወታችሁ አታጡ። በጣም ብዙ ሴቶች አሉ። እኔ አሁን እከታተላለሁ ሚዲያ ምናምን እያየው ምናምን አያለው እና ከኔ ህይወት ስለሚመሳሰል ብዙ የሞቱ ልጆች አሉ። ብዙ አካላቸው የተጎዱ ሴቶች አሉ። እና ተውት በቃ። የማይቀይር ነገር አትቀይሩትም። እዛው ናቸው። የመንግስትም ቢሆን ልጆቻችሁ አሰድጉ፣ አትሰደዱ። የምር እንዲሁ በደህና የሚይዝላችሁ ሰውም ከሌለ አትሰደዱ። እዛው ናችሁ። ሻይ ቡናም ቢሆን እየሰራችሁ እንትን። አዲስ አበባ ደግሞ አሁን ጥሩ ነው። ዱባይ ከመጣሽ ስንት ጊዜ ሆነሽ ውዴ? አመቴ ነው። አሁን እዚህም የ2 ወር ደሞዝ ያልሰጡኝ ሰዎች አሉ። እዚህ መጥቼ ራሱ ብዙ ተንገላትቻለሁ። መድኃኒት ወስጃለሁ ራሴ ለማጥፋት። እሱ አሊዝም ለመንግስት እሰጥብሻለሁ እነዚህ እንዲቃሎችሽን ሲልሽ ይቅርታ ለቃሉ ሲልሽ አንቺ ወስደሽ ገጠር ለእናቴ ስትሰጪ እሱ ተስማምቶ ነው? እሱማ ያለኝ ያኔ የቤት እቃ ሙሉ ነው ማለት እኔ ስሰራ ማለት ተስፋ ስላለ ልጆች ስላለ ቤት ነው ማማላው እና ቤቴ ሙሉ ነበረ። ምንም ብር አልነበረኝም በእጄ ላይ ማለት ነው። እና በቃ ቤት ጋር እናቴ ጋር ማድረስ ስለማልችል ልጆቹን የያዝልኝና አሁን ከእጅ ሁሌም ጭቅጭቅ ስላለ ሁሌ አንድ ነገር ጭቅጭቅ ካለ ሀብዬ የፈለግሽ ብትሰሪ ለምን በሚሊዮን አታስገቢም? ፍቅር ከሌለሽ፣ ሰላም ከሌለሽ፣ መተሳሰብ ከሌለሽ የሰራሽ ብትሰሪ በረከት የለውም።
የት እንደሚሄድ ብሩ አላውቅም። የምሬ ነው። እኔ ራሱ ማገኘው ብር ቀላል አይደለም። እሱም እንደዛም ግን ከእጅ ወደ አፍ ነው። ያው ቤት ያሟላለሁ እንጂ ከእጅ ወደ አፍ ነው። እና ብር ስላልነበረ ልጆቹን ያዝልኝና እኔ እዛ ሄጄ እየሰራው ልርዳ ለእናቴ ከምሰጥ እዚህ ላስተምራቸው ትምህርታቸውም አጉል ከመሆን ሰራተኛ ቀጥሬ ስለው ለመንግስት ነው የምሰጣቸው አለኝ። አሁንም የተጠራጠርኩ ነው ማሳድጋቸው ያለሁት። ስለዚህ አንቺ ከሌለች ለመንግስት ነው የምሰጣቸው። አንቺ ለመዞር እንዲመችሽ ነው እኔ የሚይዝልሽ አለኝ። እኔ ግን ልሰራ ነው እዚህ ማዳም ቤት ነው ያለው። እሺ ምን አልሽ አንቺ ታዲያ? እንዴት ተስማማ? ለእናቴ ገጠር ሰጥቻቸው ልሂድ ስትይ አሁን አንዳንዴ ስንጣላ ቆይታ ያለህ እኔ ነገ ውሳኔ ወስናለሁ ምናምን እለዋለሁ። ከዛ እንደዛ ብዬው ከዛ ወደ ኋላ አስብና ልጆች አሁን ያለ አባት ላሳድጋቸው ነው ምናምን ብዬ ደግሞ እንደገና ሀሳብ የትቼ ተመልሼ እቀመጣለሁ። ክርር ያለ ውሳኔ አልወሰንኩም ነበር እና ከዛ እንደዛ ስለው እንደዚህ አይነት መልስ ሲሰጠኝ ለእናቴ እሰጣታለሁ ወስዳቸዋለሁ ስለው ውሰጃቸው አለኝ። ወስኜ መወስዳቸው አልመሰለውም ማለት የቆረጠልኝ አልመሰለውም ነበረ። እሱ ያን የወሰንኩ ከልቤ እንደሆነ አላወቅም ይሁን አላቅም ብቻ ታደርገውም ብሎ ይሁን አላቅም እና መውሰድ ትችያለሽ አለኝ። እሺ ብር ስጠኝ ስለው ከፈለግሽ ፍሩጁ ስጪ፣ ከፈለግሽ ሶፋው ስጪ፣ አንዱ ዕቃ ሽጠሽ ውሰጃቸው አለኝ። ከዛ እኔ ሀሳቡ ሳልቀየር ቶሎ ብዬ ፍርጁ ሽጬ ልጆቼን አድርሼ መጣሁ። ከዛ አድርሼ ተመልሼ ጓደኛ ቤት ስቀመጥ አላምነም ነበረ። እስከምመለስ ድረስ ደርሳ ትመለሳለች ብሎ ነበረ የሚጠብቀው። እዛ ልጆቹ አድርሼ ወዲያው ተሳካልኝ። እኔ እዚህ ወዲያው በሳምንቴ መጣሁ ወደ ቤት። እናንተ የጋብቻ ወረቀት የላችሁም? አልተፈራረማችሁም? የለንም፣ አልተፈራረምም ነበረ። ጀስት እንደ ፍቅረኛ ባልና ሚስት ሆናችሁ ነበር የምትኖሩት? እንደዛ ነበረ። ኦኬ። ታዲያ እንዴት ጓደኛሽ ቤት ተቀምጠሽ ሊጎዳሽ አልሞከረም? እንዳልሽው 2 ጊዜ ከቢላ ከተረፍሽ ከሀገር ቤት ፓስፖርቴን ምናምን ቪዛዬን ምናምን ጨራርሽ የነበረ ሄድኩትና ሲሄድ እሱ ልክ እንዳለኝ ሀሳቡ ሳይቀይር ወዲያው ፍርጁን እንትን ብዬ ብሩ ተቀብዬ እሱ ስራ እንደሄደ ሽጬ ወዲያው ሄድን። እኛ በፕሌን ሄድን። ወዲያው አልቆየንም። የት? ወደ ትግራይ ሄድን፣ ወደ ሽሬ ከልጆችን ይዤ። እሱ ስራ እንደሄደ እኔ ሄድኩ። ከዛ መተሽ ጓደኛሽ ቤት መቀመጥሽን አላወቀም? ኔ ጥያቄ አላወቀም። ስላላወቀ ነዋ። ከዛ እሱን ልጆቹን አድርሼ ቀጥታ እኔ ወደዚህ ቀዳሜ ከሰዓት ወደዚህ መጣሁ። ከዛ አመት ሙሉ አሁን አልደወልሽለትም? ዱባይ መሆንሽ ጊዜ የመጣሁት ማለት እኔ መጀመሪያ እንደመጣሁኝ አልተመቸኝም ነበረ። መጥቼ ስልክ ተቀምጬ ለ2 ወር ገብቼ ነበረ የሆነ ቤት እና ስልክም የለውም ቤቱ፣ ማውራት አልቻልኩም። ልጆቹም አላገኘኋቸውም ነበረ እና ከማንም ጋር አልተገናኘውም። ከዛ ሲብስብኝ እኔ መስራት አልችልም፣ ልጆች አሉኝ፣ ልጆቼ ካላገኘው መስራት አልችልም፣ በቃ ቤት እቀይራለሁ ስላት ሴትየዋ እኔ ወረቀት አሰርቼልሻለሁ ደሞዝ አልሰጥሽም አለች። ምሰራባት ሴትየዋ ማለት ነው። ከዛ እኔ የልጆቼም ደህንነት አላውቅም፣ ብርም አላኩላቸው። ምን ይብሉ ምን ይጠጡ እንዴት ይሆኑ ማውቀው ነገር የለኝም። ከከተማ አንስቼ ነው ገጠር ትቻቸው የመጣሁት እና በቃ ከእነሱ ደህንነት ማጣራት አይብስብኝም ብዬ ደሞዝ ትቼ ወጣሁ። ከዛ ቤት ወጥቼ ሌላ በስ ገባ። ወጣሽ ማለት ጠፋሽ? አልጠፋሁም፣ በስርዓት ወጣሁ። ደሞዝ ካልጠየቅሽኝ መውጣት ትችያለሽ አለችኝ ሴትዮዋ። ማለት ወረቀት አሰርችልሻለሁ ብላ ሰጠች። በእጅሽ አይዲ ካርዷን? አይዲ ካርድ አላሰራችም ነበረ። ይሄ ወረቀት ቪዛ ብቻ ነበር ያሰራችው። የሚባል ወረቀት እኮ የለም ማለት። ቪዛ ማለት እኮ ኢትዮጵያ ሆነሽ የሚላክልሽ መግቢያ ነው። ከዛ ቪዛውን ይዘሽ ገብተሽ ሀገሪቷ ላይ ከገባሽ በኋላ ወረቀት ማለት ሬዚደንስ ፐርሚት ነው። ካርድ፣ አይዲ ካርድ፣ የመኖሪያ ፍቃድ ይባላል። የምርን አላውቅም። እንደዛ ስትለኝ እኔ በቃ ልጆቹን ለማግኘት እንዴት የሆኑ ምናምን ጉጉት ስለነበረኝ ተጠቅማበት ህገ ወጥ ነሽ ከሆነ አንቺ በስንት ስርዓት ወጣ አልጠፋው እኮ አልጠፋውም እኮ አይባልም። አሁንማ አሁን ያለሁበት ቤትማ አወጡልኝ። አሁን እኮ አታርጊው ማሬ፣ ተይ በቃ ተይ፣ በስቴፕ እንሂድ። ተይ ግራ አጋባሽኝ እናቴ ተይ። ከመጀመሪያው ጀምሮ ዝብርቅርቅ አንዱን ጀምረሽ አንዱን ጀምረሽ አንዱ ከዚ በመከራ ነው እየገጣጠምኩ ታሪክሽን ለመረዳት እየሞከርኩ ያለሁት። ይኸውልሽ ሴትዮዋ 2 ወር ደሞዝ ከልክለሽ ከዛ ደሞዝሽን ማጠይቅኝ ከሆነ በነፃ ውጭ ያለችሽ ከቤቷ። ፓስፖርትሽን ሰታሽ ነበር?
ለደላለዋ ነው የሰጠቻት። ቢሮ ነው የላከችሽ ለደላለዋ ከሰጠች። ምን ወጣው? ምን በነፃ ደሞዝ ማጠቂኝ ከሆነ በነፃ ወዳ ነው። ቢሮ ከሆነ የምትመልስሽ እኮ ስቲል አንቺ ኮንትራት ነሽ፣ ነፃ አይደለሽም። ስለዚህ እንትን ምንድን ነው ደሞዝሽ ልጠይቅ የመጠየቅ መብት ነበረሽ። ምን አባቷ የለቃቀችሽ መሰላት እንዴ? ፍሪ ቪዛ ያደረገችሽ መሰላት እንዴ? ደሞዝ ማጠቂኝ ከሆነ መውጣት ትችያለሽ የምትልሽ ለደላላ ልትሰጥሽ። እኔ እኮ በነፃነት ለደላለዋ ሳት ነገር ፓስፖርትሽን አይዲሽን ሰታ በቃ ሂጂ ነፃ ነሽ ብላ የለቀቀችሽ መሰለኝ። ወደ ቢሮ መለሳችኝ። ምን አባቷ ነው ታዲያ የምትለቀሽ? ታዲያ ከለቀቀች እኮ ለደላላ ከሆነ የምትመልሰሽ ደሞዝሽን በአፍንጫዋ መቀበል ነበረብሽ። ይህኔ ለደላለዋ ሰታታለች ደሞዝሽን ማሪ አላውቅም። ከዛ ሴትዮዋ ከዛ ቢሮዋ መልሳ ወደ ሌላ ቤት አስገባችኝ። ከዛ እዛ ስገባ ለልጆችም ጠየኳቸው፣ ደወልኩላቸው። ከዛ በኋላ ይሄ ቡና ጋይስ እንዴት እንደሚያንገሸግሽ እንትን ስፕሪሶ ታውቃላችሁ? ስፕሪሶ ጠንካራ ቡና ብዙ ዱቄት በትንሽ ውሃ ነው በማሽን ያፈላት እና ልክ እንደ ተኪላ በሉት እንደ ቮድካ በሉት ጉምዝዝ ነው የሚያደርገው እና በጣም ያነቃል። ወደ ሌላ ቤት ስትልከኝ ሌላ ቤት ስልክ ተፈቀደልኝ፣ አገኘኋቸው ልጆችም እሱም ደውዬለት ነበረ። ከዛ እንዲያም ድጋሜ ትምህርት እየተማሩ አይደለም እና ሳያቸው ሰውነታቸው ምናምን ቆሳስሎ ነበረ እና አላርጅም ይዟቸው። ከዛ እንዲሁ ብታመጣቸውና አንተ ብትይዛቸው አልኩት። እኔ እንዴት አድርጌ ነው የምይዝልሽ? ራስሽ ጉዳይ ብለሽ ትቻሻቸው የሄድሽው አለኝ። ከዛ እንደዛ ሲለኝ አቆምኩኝ ከሱ ጋር ደውለሽ ምን አልሽው? ባለቤትሽ የልጆችሽን አባት ምን ባለቤት ነው? ልጆቹ አንተ ጋር ቢሆኑ ቢመጡ ትምህርትን ቢማሩ አልኩት። ከምን አንጻር ይሄን አልሽው? መጀመሪያ አሊዝም ለመንግስት እሰጣለሁ ብሎሽ አሁን እየተጠራጠርኩ ነው የኔ ልጆች መሆናቸውን እየተጠራጠርኩ ነው ማሳድጋቸው። አንቺ እምቢ ብለሽ አረብ ሀገር ከሄድሽ እነዚህ እንዲቃሎችን መስጄ ለመንግስት እሰጣለሁ ስላለሽ ልጆች ለመንግስት እንዳይሰጡብሽ ገጠር ወስደሽ እናትሽ ጋር ያለ ትምህርት አስቀመጥሻቸው። ከዛ አንቺ አረብ ሀገር መጣሽ። ከ2 ወር በኋላ ምን ሀሳብሽን አስቀይሮች ነው ገጠር እናትሽ ጋር ደውለሽ ልጆቹ ምን ሆኑ ተብለሽ ነው? እሱን አንተ ጋር ቆስሎ ነበር፣ አራጅኩ ነባቸው። ገጠር አልተስማማቸውም። ሰውነታቸው ቆሰለ፣ አላርጅክ ሆኖባቸው ሄዱ። ቆሰለ ሰውነታቸው፣ አልተቀበላቸውም። ንፋስ መቀየር ይሁን ምን ይሁን አላውቅም። ከዛ እንደዛ ስለው እኔ አይመቸኝም፣ አልችልም፣ ስራ ነው ሙሉ ለማን አምኜ ነው ትቻቸው የሚሄደው አለኝ። ከዛ በአንዳንድ ነገርም ልንግባባ አልቻልንም። ኦኬ እሺ ተው በቃ እንዲያም እኔ ነኝ ጥፋተኛ መልሼ አንተ ጋር መደወሌ እንደዛ ብልኸኝ ብዬው ተውኩት። መልሼ ደውዬለት አላውቅም። አመት ሙሉ አሁን እስካሁን ደውለሽለት አታውቂም? አላውቅም። በቃ ተለያያችሁ ማለት ነው። እና ምን ላደርግ ከዚህ በላይ እንዴ? እሺ ቆይ እንትን ብለሻል ከሌሎች ሰዎች ሌላ ግንኙነት ውስጥ መጀመር ምናምን በቃ አንቺ ቆርጦልሻል? አዎ የምር ማለት እኔ ትቼዋለሁ ሙሉ በሙሉ ማለት ነው። ምክንያቱም አሁን አንዳንዴ እዛ ቦታ ላይ ስትሆኝ አይታይሽም። እዛ ቦታ ላይ ሆነሽ አይታይሽም። የሚታይሽ መቼ ነው? ልክ የሆነ ክፍተት አግኝተሽ ራስሽ ማዳመጥ ስትጀምሪ፣ ስታስቢው፣ ወደኋላ ዞር ብለሽ ስታስታውሺ ያኔ ነው ማንነትሽን የምታውቂው ምን አይነት እንደሆነ። እንደዚህ ቢሆን እንደዚህ ይሆን ነበረ ብለሽ የምታስቢው በኋላ ላይ ነው። እዛ ሆነሽ ግን ምንም አይታይሽም። ገባሽ? እዛ ህይወት ውስጥ ሆነሽ ምንም ነገር አይታይሽም። አሁን እኔ ከዛ ወደዚህ ስመጣ ምክንያቱም እግዚአብሔር በሚያውቀው ለእግዚአብሔር ነግሬያለሁ። ለማምን ነው ለቅዱስ ገብርኤል ተስያለሁ። ምን አልኩት ለቅዱስ ገብርኤል? ማታ ሳልፍና ስመጣ ከምሽቱ 4 ሰዓት ላይ ቅዱስ ገብርኤል እውነት ይሄ ትዳር ለእኔ ከሆነ ይሄ ትዳር የኔ ከሆነ የኔ ህይወት ከሆነ የትዳር አጋሪ ከሆነ አስተካክልልኝ ይሄን ሰው ልጆቼን ከምበታትን። አይ ማይሆነ ከሆነ ግን የሆነ ሰበብ ፍጠርና ከዚህ ሰው ጋር ለያየኝ ብዬ ተስያለሁ። ይሄ እኔና እግዚአብሔር ነው የምናውቀው። እና አሁን መጥቼ ሳስበው ያን ቃላት ከአንድ ቤቱ የሚወጣ ቃል ማለት አንቺ ኖርማል ለጓደኛሽ ኖርማል ራሱ እኮ ከአንድ ቤትሽ የሚወጣ ቃል አይደል? ለትዳር አጋርሽ አብረሽ ልጅ ያፈራሽ አብረሽ እየኖርሽ
ከአንድ ቤትሽ የሚወጣ አሁን እንደዚህ ብዬ መናገር አልችልም። የምር ሽማግሌ እንኳን ቢመጣ ሲሸመግለን ማለት እነሱ ኦልሬዲ ይሰማሉ። አሁን እቤት አይናገርም። ውጭ ላይ ወጥቶ አንቺ እንደዚህ ስትሆኝ፣ አንቺ እንደዚህ ስትሆኝ፣ እንደዚህ እንድትሆኝ ብሎ ነው የሚናገረው። እኔ ለውጭ ሰው እንደዚህ ብዬ መስረዳት አልችልም። ምክንያቱም እሱ ይሰማቸዋል፣ ሰው ይሰማዋል ሲናገር ራሱ። ግን ሽማግሌ ሲመጣ ይጠይቅሻል እኮ። ቄስም ይመጣል፣ እጠራለሁ፣ ቄስም አስጠምቄዋለሁ። እኔ ግን ያልገባኝ ውዴ በጣም አዝኛለሁ። ስፔሻሊ በእናንተ ትዳር መፍረስ ያዘንኩት ስለ ልጆቹ ነው። ያለ ትምህርት ገጠር መጣላቸው፣ ሰውነታቸው አላርጂክ ሆኖባቸው የከተማ ኑሮ ጥሩ ህይወት ለምደው ከዛን በእናንተ መለያየት ምክንያት እነሱ ሁሌም ምን የማዝነው ለልጆች ነው። ለምን ምንም በማያውቁት ነገር ልጆች ሁለት ታዋቂዎች ሲጣሉ የእነሱ ህይወት ቶታሊ ይቀየራል። ለምሳሌ ከተማ ይኖሩ ከነበረ ወስደው ገጠር ይጣላሉ፣ ትምህርታቸው ይቋረጣል፣ ወይ ትምህርት ቤት ይቀየርባቸዋል። ጓደኞች ህይወታቸው ድንገት ቅይር ምንም እኮ አያውቁም እነሱ የሉበትም ነገሩ ላይ ጭራሽ በሰላም በደስታ እየኖሩ ነበር። ግን ከነሱ በላይ ያለ ሰው እናትና አባት የሚባል አካል በማጣላቱ ምክንያት የእነሱ ህይወት ከዜሮ ይጀምራል። የለመዱትን ነገር ያጣሉ። የለመዱትን የተመቻቸ ህይወት፣ የለመዱትን ቤት፣ የለመዱትን ትምህርት ቤት፣ የለመዱትን ሰፈር፣ የለመዱትን ጓደኞቻቸውን ህይወታቸው ይቀየራል። ይሄ ደግሞ የልጆቹን ሳይኮሎጂ ይጎዳል። ገባሽ? ከቦታ ቦታ መዘዋወር፣ ከቤት ቤት፣ ከዘመድ ቤት መቀያየር ምናምን፣ ቋሚ ህይወት አለመኖር፣ አንድ ቦታ ላይ ተረጋግቶ ያለመኖራቸው፣ ከእናትና ከአባታቸው ጋር አለመሆናቸው የልጆቹን ጭንቅላት ይጎዳዋል። ልክ ነሽ። እኔም እንኳን ደስተኛ የሆኑ ከሌሎች ልጆች ጋር ራሳቸውን ያወዳድሩና እነሱ ሳይፈለጉ እንደመጡ አይነት ስሜት ይሰማቸዋል። ልጆቹ ይጎዳሉ። በዛ ነው እኛ እናስብ። ገባሽ? መጀመሪያ ሰው አይቀመስም። ቀምሰን ልንመርጥ አንችልም። የትዳር አጋር ስንመርጥ አይደለ? አይቀመስም። የትዳር አጋሬ ጥሩ ሰው ነው መጥፎ ሰው ነው ማቀው አብሬው መኖር ስጀምር ነው። አንድ ቤት ስንጀምር መኖር ስንጀምር ማያከብረኝ፣ የሚሳደብ፣ ዲስርስፔክት የሚያደርገኝ፣ ራሴን እንድጠላ የሚያደርገኝ፣ ህይወቴን እንድጠላ የሚያደርገኝ ከሆነ ቀጥታ እርምጃ መውሰድ አለብኝ። ሰው ምን ይለኛል፣ ጎረቤት ምን ይለኛል፣ ዘመድ ምን ይለኛል ምን አይገባም። ዘመድ የኔን ህይወት አይኖርልኝም። ጎረቤት የኔን ህይወት አይኖርልኝም። ቤተሰብ የኔን ህይወት አይኖርልኝም። የልጆቼን የወደፊት ህይወት የምወስነው እኔ እናካቸው ነው። አንደኛ ጥሩ የትዳር አጋር በመምረጥ የመረጥኩት የትዳር አጋር ደግሞ ሰው ነኝና ሰው መስሎኝ መርጬው ከገባው በኋላ ትዳር ውስጥ አውሬ ሆኖ ቢገኝ ምንድን ነው ማድረግ ያለብኝ? እርምጃ መራመድ አለብኝ። ዛሬ ነገ እያልኩ ልጅ እየፈለፈልኩኝ የልጆችን ህይወት ማበላሸት የለብኝም። አንድ ከወለድኩ በኋላ ከሆነ ይህን ሰውዬ መጥፎነቱን ያወቅኩት ጥሩ አባት እንዳልሆነ ያወቅኩት አንድ ልጄን ይዤ ከዛ ትዳር መውጣት አለብኝ። የልጆችን ህይወት የማስተካከል ኃላፊነት አለብኝ። ለምን መሰለሽ? ከወንዱ በላይ ፈጣሪ ለእኛ ለሴቷ ማህፀን የሰጠው ሴት ልጅ ከወንድ በላይ ኃላፊነት ስለሚሰማት ነው። ወንድ ልጅ ግድ የለሽ ነው። ገባሽ? ወንድ ልጅ ዛሬ አብሮኝ ተኝቶ አርግዤ ቢጠፋ እሱ እኔ ነኝ እኮ ማህፀን የሚባል ነገር ያለኝ። ልጁ እኮ የሚቀረው እኔ ጋር ነው። ሁልጊዜ ልጅ መሀይም ሴቶች ሶሪ ይሄንን ቃል ስለምጠቅ መሀይም ሴቶች ሁልጊዜ ወንዱ ላይ ነው የሚፈርዱት። ወንዱ ላይ ነው ጣት የሚጠቅሙት። ወንዱ ላይ ከሆነ ሁሌ የምንፈርደው ለውጥ አናመጣም። ለውጥ የምናመጣው ተነስተን ጥርሳችንን ነክሰን ኦኬ እኔ ነኝ ለልጅ ያለሁለት ፈጣሪ ከወንዱ በላይ እኔን ስለሚያምነኝ ነው ለእኔ ማህፀን የሰጠኝ። ስለዚህ ፈጣሪ ለእኔ ማህፀን ተማምኖብኝ ልጅ ወደዚህ ምድር እንዳመጣ ለእኔ ማህፀን ስለሰጠኝ እኔ ደግሞ ለፈጣሪ ታማኝነቴ የሰጠኝን አደራ ልጄ በደንብ ደስተኛ አድርጌ በማኖር ፍቅር በመስጠት እኔ እንዳልብሷቸው ውድ አብሏቸው አላልኩም። እኔ የምለው ራሴ ለልጆቼ የማደርገው ነው። ለእናንተ የምነግራቸው ለልጆቼ ብራንድ አይደለም የማለብሳቸው፣ ንጹህ ልብስ አለብሳቸዋለሁ። ከማክስ ማክስ የሚባል ርካሽ ሱቅ አለ። ከማክስ ምናምን ከየትም ከቤቢ ሾፕ ምናምን ብራንድ አልብሻቸው አለቃ። ንጹህ ልብስ ግን አለብሳቸዋለሁ። ፍቅር ሰጣቸዋለሁ፣ እሰማቸዋለሁ፣ አቀፋቸዋለሁ፣ አብሬያቸው እሆናለሁ። መጀመሪያ ነገር ልጆቻችን ተኛ የሚፈልጉት አብረናቸው እንድንሆን፣ ፍቅር እንድንሰጣቸው፣ እንድንስማቸው፣ እንድናቅፋቸው፣ ሰላም እንድንሰጣቸው የሚፈልጉት። ደግሞ መነጋገር ካለብን መጨቃጨቅ ካለብን እንውጣና ውጭ እንጨቃጨቅ። ልጆች ሲተኙ ጠብቀን መነጋገር ካለብን ተያይዘን ውጭ ወተን ውጭ ላይ ቆመን እናውራ። መንገድ እየሄድን ወክ እያደረገን እናውራ። ልጆቻችን ሲተኙ ረዳት ከሌለን ቤት ውስጥ ልጆች ሲተኙ መነጋገር ካለብን መጨቃጨቅ ካለብን ልጆቻቸው እንቅልፍ ሲወስዳቸው ይጠብቃል። ልጆቻችን የእኛን ጭቅጭቅ ማየት የለባቸው።
ይሄ እኮ ሀዊ እኮ ለዛ እኮ ነው እኔም እንደዚህ አይነት ነገር የሚያስብ ሰው ካለ ልክ ነሽ። ግን ይሄን የማይረዳሽ ከሆነ ልጆች አሉ እና ቤተክርስቲያን ሄድ እናውራ ወይም ደግሞ ውጭ ላይ እናውራ ብለው እንኳን አይሰማም። ተይው እናውት ቤተሰብ ተይማ ልጆች እህቴ እኔ ለመጠየቅ ከድሬ እናቴ እኔ ልታርስ መጣች፣ ለሴቷ ልታርስ መጣች እናቴ እና እንደ አጋጣሚ ሆኖ እኔ እረፍቴን ጨርሼ ክርስትና ሳላነሳ ነበረ ሴት ስለሆነ የወለድኩት ወደ ስራ የገባው ተመልሼ 80 ቀን ሳይሞላት 80 ቀን ሳይሞላት ነው ስራ የገባሁት። የአንድ ሳምንት ልዩነት ነበረው እና ክፍተት ስራ ስላለ አይቻልም አሉኝ። ቻኖል ቀድሜ ወጥቼ ማለት ነው። እና እናቴ ለክርስትና መታ ስለነበረ እኔ ስራ ስውል ጠዋት ነው ተነስቼ የሚሄደው የጠዋት ስለነበረ ያን የምሰራው ከ5 ዓመት በፊት እና ስራ ሲሄድ እንጀራ እናት አስለመድኳት ሴት ልጇ ፓሲፋየር እና ጡት ትንሽ አልቤ አስቀምጥላት ሄዳለሁ። ከዛ ደግሞ እንዲሁ ዝም ብዬ ልተኛ ምናምን እንዳታስቸግረሽ ብዬ ለእናቴ ሰራተኛ ማለች ለእናቴም ስጥቼ ሄዳለሁ። ከዛ እሱ ከእናቴ እጅ ጡጦ እንጀራ እናቱ የትም እኔ ስራ ነው የሄድኩት። እንግዲህ ልጅ የሚያክል ትቼ እኔ ሌላ ቦታ አልሄድም። የትም ሄዳ ልትጋደም እዚህ እንጀራ እናት ትሰጣታለች ልጁታ ብሎ ከእናቴ እጅ እንጀራ እናቱ መንጭቆ እዛ ለእናቴ ብሎ የተሳደባት ስድብ እኔና እግዚአብሔር ነው የምናውቀው። አለጌ ስድ እናትሽን የሰደበ ቀን ነበር አንቺ ከእሱ ጋር ማቆም የነበረብሽ ነበረ አልኩሽ እኮ። አሁን እንትን ማለት አናስተውልም። እዛ ውስጥ ስንሆን የምር እኔ የታዘብኩት ነገር እሱ ነው ማለት ይሄ ቆራጥ ሴት መሆን አለባት። በቃ ጠንከር አርቃ የምታስብ ሴት። እኔ ግን እንደዚህ አይነት ሴት አልነበርኩም። አሁን ነው ልቤ የተከፈተው። አይ በጣም ቤተሰቤን ካላከበረ ሶሪ ራሱ ወደዛ አልመጣልሽ ነው። አሁን ራሱ በቃ የመጨረሻ እግዚአብሔርን ሄጄም የተማጸንኩት እኔ ችልም ኦልሬዲ እኔ ልጅ ወልጃለሁ። ልጆቻችን ያገናኘናል። እኔ እና እሱ በልጆች እንገናኛለን ማለት አባትነቱ ማንም አይነፍገው። ኦልሬዲ ልጅ ወልደናል። እኔ እና እሱ በልጆቹ ዙሪያ መገናኘት እንችላለን። እህቴ ከድሬዳዋ መጣች አሁን በቅርቡ ጉንበት ጥቅምት አካባቢ ከአመት በፊት ማለት ነው። እና ልጇን ይዛ ልታይ መጣች። እሷ ማታ ስራ ምሽቼ ስመጣ ከምሽቱ 4 ሰዓት ላይ አንድ ቀን መጥቶ ተቀብሎኝ አያውቅም። አንድ ቀን ማለት ነው። ከዛ እህቴ ነበረች እና እሷ ለማስመሰል ስል 2 መንገድ አለው። አንድ የሆነ ዳገት ነገር ሆኖ አጠር ያለ መንገድ አለው። ዳገት ነው ግን አጭር ነው መንገዱ። አንድ ግን ቀጥ ያለ ነው እና ግን ረጅም ነው። እኔ ረጅም መንገዱ ድካሙ ዳገቱ መውጣቱ ፈልጌው አይደለም። የቻናሉ ስራ በጣም ከባድ ነው። ተገትሬ ነው የምውለው እዛ እንደገባኝ ከቆምኩ ጀምሮ ማታ ስወጣ 3 ሰዓት ላይ ነው እግሬ የሚራመደው እና በዳገቱ እንደዚህ ስወጣ በዳገቱ ወጥቼ እኔ እሱ በዛ በቀጥታ መንገዱ ሄዷል። አድርጎት የማያውቀው ማለት ነው። እሷ ስላለች ብቻ ሊያስመስል ከዛ መንገድ ላይ ተላለፍን። እኔ በዳገቱ መጣ፣ እሱ በዛኛው መንገድ መጣ። እህትሽ ስላለች ሌላ ቀን ማታ ከምሽቱ 4 ሰዓት ስራ ጨርሰሽ ስትወጪ የሚያመጣሽ እንዲመስላት ሁሌ የሚያመጣሽ እንዲመስላት እህትሽ ስላለች ሊያመጣሽ ወጣ። ከዛ እኔ በዳገቱ ወጣው። አጭር ናት ዳገቷ። ዳገት ቀጥ ያለች ናት እንጂ አጭር ናት። እኔ በዳገቱ ወጣው፣ እሱ ደግሞ በዛኛው ሄደ። ተላለፈን። ቤት ስገባ አከራዩ እንዴ ሽመልስስ አለኝ። እኔ እንጃ አልኩት። እንዴ ዛሬ እኮ ሊቀበልሽ ወጥቶ ነበር አለኝ። እንዴ ታዲያ መንገድ ላይ ተላልፈን እንሆን ብዬ እኔ ወደ ቤት የገባው። ከዛ ሲያጣኝ መጣ። በሩ እንዴት አድርገ በርጉዶ እንደገባ እንዴት እናቴ እህቴ እኮ አለች፣ ታላቅ እህቴ ናት ያለኝ ቃል ግን ያኔ እዚህ ጋር መናገር አልችልም። እህቴ ፊት እህትሽ ምን አለች? ካላመንካት ካላከበርካት ምን ታረጋለህ አለችው። ትዳር እኮ እምነት ከሌለ ከንቱ ነው። ስለዚህ ለምን አትሄድም? ወይ አንተ አትሄድም ወይ እሱ አትሄድም። ካልፈለግካት ተዋት፣ ልጆቿን ታሳድግበታለች። እኔ ግን እህቴ ከኔ ጋር ኖራለች አይደል? አሁን ትዳር ይዛ ስትኖር ከአንተ ጋር ለ2 ዓመት ያህል እኔ ጋር ኖራለች። እዛ ካምፕ ውስጥ ኖራለች። እኔ እህቴን አውቃታለሁ። እንደዚህ አይነት ሰው አይደለችም። ካላመንካት ተው፣ በቃ ልጆቻችን እኛ እናሳድጋለን አለችው። ይቅር እኔ ሄዳለሁ ነገ የትም እንትኑ ላይ የመጣች ምናምን አለ ያን ቀን። ከዛ እህቴ እዚህ አላድርም ብላ ወጣ አከራዮቼ ጋር አደረች። በማግስቱ ተሳፍራ ሄደች። ከዛ ይሄን ውሳኔ ራሱ እንድወስን ያደረገኝ የመጨረሻ ይሄንም ነው። ይህ እኮ የአስተዳደግ ውጤት እኮ ነው። ተቀበሽ ቤተሰብ ሲያሳድግ እና አሁን እኔ ትልቁ ጥፋቴ አሁን መውጣቴ። እኔ እሱ ጋር በጭራሽ በተአምር አንገቴ ገመድ ቢገባው አልመለስም። ምክንያቱም ምን ፈልጌ ምን ላስተምራቸው ለልጆቼ? ምን አይነት ትምህርት ምን ይዞ ሊያድጉ? ምን ላሰንቃቸው? እኔ አሁን ሊሄድ ነው። አሁን ሰኔ ላይ ሊሄድ ነው ወስኛለሁ።
2 ዓመት ኮንትራክሽን ሳትጨርሽ ነው የምትሄጂው? አዎ እሄዳለሁ። ከልጆቼ አይበልጥብኝም ሀቢባዬ፣ ከልጆቼ አይበልጥብኝም። ጥሩ እሄዳለሁ። ጠንካራ ነሽ፣ መስራት የምትችይ ሰው ነሽ። ሀገርሽ ላይ ድሮ የምትሰሪ ያለሽ እና ደግሞ ማለት ነው አይነው ለህይወትሽ ፈርተሽ እንዳይጎዳሽ ነው የወጣሽው። በህግ ማስጠየቅ ትችያለሽ። አይ አሁን እዚህ እንዳለው እንዲያቃርጌ ሌላ ቦታ ሄጄ ሌላ ቦታ እዛ አዲስ አበባ ሆኖ ሌላ ቦታ እስከ መቋቋም ድረስ እዚያ በሰላም ስለሆነ የተለያየሁት ከዛ ድርጅት በፍቅር በስጦታ ነው የሸኙኝና የአገልግሎትም ደሞዝም አለኝ ያልተቀበልኩት የ6 ዓመት አገልግሎት እና ተመልሼ እኔ ወደዛ ነገሮች እስከ ማስተካከል ድረስ እዛ ገባለሁ። ስራ ቦታ ምናምን እስከሚያስተካክል አንድ ቀን እዛ ለሆነ ጉዳይ ቢመጣ ሊያገኝሽ ቦታ መቀየር አለብሽ። ሌላ ብራንች አላቸው፣ ብዙ ብራንች ነው ያላቸው። ብራንች ምናምን የሰለጠነው ነው በኛ እንደ ውጭ ሀገር ነው የአገልግሎት የሚሰጡ ብራንች ያላቸው ምናምን ከሆኑ ብራንድ ናቸው በኛ። አዎ ሰርች አርጊው ጎጉል ላይ ገብተሽ ቻናሊ ኑድል ስማቸውን ንገሪ። ቻናሊ ኑድል ሲኤች ነው። ቻናሊ ኑድል ኢትዮጵያ ብዬ ነው ሰርች ማድረገው። ቻናሊ ኑድል ኢትዮጵያ ብዬ ቻናሊ CHANOLY ኑድልስ ኢትዮጵያ ብዬ አዲስ አበባ መታልኝ። ገና ኢን ስል አዲስ አበባ መታልኝ። ኦኬ ቻኖሊ በአማርኛ ቻኖሊ ኑድልስ ነው። ይኸው ጽፎልሻል እኮ ኮሜንት ላይ ቻኖሊ ኑድል። ይኸው እኔ ያየሁት ጎግል ላይ ሰሚት ቅርንጫፍ አላቸው። አንቺ የትኛው ብራንች ነበር የምትሰሪ? እኔ መጀመሪያ መድኃኔዓለም ነበርኩኝ። መድኃኔዓለም ጀርባ ቦሌ ብዙ ቦታ ፍሬንድሽፕ አላቸው፣ ይጓላቸው ቦሌ መድኃኔዓለም አላቸው ጀርባ። ከዛ ሳር ቤት አላቸው፣ ፍየል ቤት አላቸው፣ ሎብ አላቸው። አሁን ደግሞ ቡልቡላም ከፍተዋል። ይህን ሁሉ ለውጥ የመጣ በ7 ዓመት ነው። በነገራችን ላይ በ6 ዓመት ነው። ከኔ እኩል ነው። ወዲያው እንደተከፈተ ነው የገባው። ሴትዮዋ ደግሞ በጣም መልካም ናት። ሰውየውና ሴትዮዋ በጣም መልካም ናቸው። በጣም ባለቤቶቹ ወይንስ ማናጀሮቹ? ባለቤቶቹ በጣም መልካም ነው። እኩል ከኛ ጋር ነው ናቸው። በአመት አንዴ ሽርሽር አለን። ተይ ለስታፎች ለሰራተኛ እኛ ሁነን እንደማናስተናግደው ከስተምር እነሱ በአመት አንዴ ኃላፊዎቹ በሙሉ እኛ ያስተናግዱናል። ኩርፍቲ ምናምን ወሰዱ ስካይላይት ምናምን የአመት በዓል እና በጣም አሪፍ ድርጅት ነው ማለት። እኔ ከሱ ለመሸሸት ስል ነው እዚህ የመጣሁት እና ወደዚህ ስመጣ ራሱ ሴትዮ አማክሪያት ነበር። አልሰማ ብያት ነው እንጂ በዚህ ሰዓት ይሄን ሙያ ይዘሽ ዝም ትሄጃለሽ ለምን ምናምን ብላ መክራይ ነበረ። ግን እኔ በሰዓቱ አልታየኝም። በጣም ደስ ይላል። እንደዚህ አይነት ፕሮፌሽናል የሆነ ካምፓኒ ኢትዮጵያ ውስጥ መኖሩ እንደዚህ ሰራት ያስኩት ሀቢባ የምንመሰለሽ በቃ ልጆቼ አሁን ኦልሬዲ ሰዓቱ ሄዷል። አሁን መድረስ አልችልም። ትምህርት ተጀምሯል። አሁን ትምህርት ስለተጀመረ ሰኔ ላይ እሄድና የልጆቼ የትምህርት ቤት የሚመዘገበውን ነገር አስመዘግቤ ነገሮቹን አስተካክዬ ልጆችን አመጣለሁ። ክረምት እኔ ጋር ይከርማሉ እየተማሩ የሆነ ትምህርት አስተማሪ ወይ ቤትም ቢሆን አስተማሪ ቀጠሮ ያላቸው ትንሽ አሁን ትግርኛ ስለሆነ እዛም ያወሩት ያለ መጥቶ ትንሽ አማርኛ ሊከብዳቸው ስለሚችል እሱን እያረኩኝ ባለኝ አቅም ተማሙቼ የሆነ ለልጆቼ ስል ምን አለ የሆነ ላም ቀንዶ አይከብዳትም የሚል ተረት አለ እና ልጆቼ ለእኔ አይከብዱኝም። መጀመሪያም የተሳሳተ ውሳኔ ነው የወሰንኩት። እዚህ መምጣት አልነበረብኝም፣ ግን የፈሰሰ ውሃ አይታፈስም። ጀግና ነሽ አንቺ። ይህም ማሳች በራሱ ታውቂያለሽ። ጠንካራ ሴት፣ ጀግና ሴት የወሰነችው ውሳኔ የተሳሳተ እንደሆነ ስታውቅ ወዲያው ማንንም ማትፈራም ሀሳቧን ለመቀየር። አሁን አንቺ ጀግና ስለሆንሽ ከዛ ትዳር ወጥተሻል። እንደዛ ዲስሪስፔክት እየተደረግሽ ብቻሽን እየለፋሽ ሲጀመር ወንድ ልጅ ሚስቱን ካላገዘ አንቺ እስከ ምሽቱ 4 ሰዓት ድረስ ቻናሉ እየሰራሽ ወጥተሽ በእግርሽ ብቻሽን እየሄድሽ እሱ ጀንትልማን ቢሆን ኖሮ ጥሩ ባል ቢሆን ኖሮ በር ላይ ጠብቆ ቤት ያመጣሽ ነበር። እሱ ቀርቶብሽ ቤት ስትገቢ ደቂቃ አለፈ ቸረሞች እንዲያልሽ እያለ ራሱ ባለጌ ባይሆን አንቺን አይጠረጥርም ነበር። ሌባ እናት ልጇን አታምንም። አዎ ይኸውልሽ አሁን ምን አለ መሰለሽ፣ አሁን ታክሲ ነው። እኔ የራሴ መኪና የለኝም። እንግዲህ የማታ ነው። ማታ ደግሞ ታክሲ ልታገኝ ትችያለሽ፣ ላታገኝ ትችያለሽ። አስበሽዋል? ታክሲ ካጣው በእግሬ ከለቡ
የት ነበረ የሚባለው? ሳሪስ የሀና ማርያም መንገድ ሳሪስ አለ ስፓልት። የአዲስ አበባ ልጆች ያውቁታል። ከለቡ እዛ ድረስ በእግሬ ነው የምመጣው። የምር እስከ ግብርና ቢሮ ድረስ በእግሬ ማለት ነው። ታክሰጣ ግን ትንሽ ሰዓት ካለፈ በቃ እሺ እኔ በርሬ አልመጣ ወይ መጣ ተቀበልክኝ። ቤት ሰራተኛ ልጆች የምትይዘቋለች ቤት አሁን እየሰራው እኔ እሱ ቤት ክራይ ነው የሚከፍለው። ሌላ ማድረገው ነገር የለውም። እኔ ነኝ ለልጆቹ ትምህርት ቤት የምከፍለው እኔ ነኝ። ወንድ ልጁ ማቆያ ፊደላት እንዲያውቅ ብዬ ትምህርት ቤት ማቆያ አስገባዋለሁ የተወሰነ ሰዓት ማለት ነው። ለእሱ የምከፍለው እኔ ነኝ። የሰራተኛ የምከፍለው እኔ ነኝ። የትምህርት ቤት የምከፍለው እኔ ነኝ። አስቢ አንዳንድ አስቤዛ ማማለው እኔ ነኝ። ለልጁ በቃ የሆነ ቲፕ በቃን ጁሰርም ቲፕ አለው ቻኖሊ በነገራችን ላይ የጋራ ነው። እየጻፉ ነበረ። ቤቱ በጣም ቲፕ ያለው ቤት ነው። ቲፑ ብቻ ራሱ ያኖራል እና የጋራ ነው። ቲፑ ደግሞ የጋራ ነው። ጁሰር ማለት ከጁሰር ወደ ዌይተር ሲያሳድግ ከዌይተር ወደ ጁሰር ሰዓት ቲፕ የጋራ ነው። ጁሰርም ዌይተርም አንድ ነው። ቲፑ የሆነ ካርቶናል እዛ እንትን ይላል። ማታ ነው የምትከፋፈዩ እና ሳገኝ ራሱ እንዲሁ 500 ምናምን ካገኘን እጓጓለሁ። ለልጆቼ ምን ይዤ ልሄድ የሆነ በቃ ለየት ያለ ነገር ይዤላቸው ነው የሚሄደው። አሁን ስልክ ስደውል ምን ይሉኛል? እማዬ ጁስ ይዘሽልን ነይ ቸኮሌት ስትመጪ እሺ ነው የሚሉት። ምክንያቱም አንድ ነገር ይቅርታ ዘባረኩብሽ። አሁንም ልጅ ማለት እናትነትሽን ስጪው፣ ግን መስራት ያለብሽን ስራ ስሪ ማለት ልጅ ወልጃለሁ እና ልጄ ላሳድግ ልጄ እንደዚህ ራስ መቻል ራሱ ቀላል አይደለም። ምክንያቱም ውለሽ ስትመጪ ልጅ አሁን እኔ የተለየኋቸው አይደለም አልተጎዱም። ምክንያቱም ስራ እንደሆንኩ ነው የሚያውቁት። ስራ ብዬ ይሄድ ስለነበረ ማለት ነው። ደግሞ ደስ ይላል ለልጆችሽ ይዘሽ ስትገቢ። አሁን ስደውላቸው እማዬ ጁስ ይዘሽልን ነይ እሺ ስትመጪ ስራ ጨርሰሽ ስትመጪ ጁስ ይዘሽ ነይ ይሄን ይዘሽ ነይ ነበር የሚሉት እና ከቅናተኛ ወንድ ጋር አትኖሩ ነው የምለው እኔ ለሴቶች የምለው። የማይለወጥ ሰው እዩት፣ ግን ካያችሁት ብዙ መንገድ አትጓዙ። በቃችሁ የሆነ ቀን ላይ ሞት አለ። እኔ አሁን እግዚአብሔር ለልጆቼ ስል ስላቆየኝ ነው እንጂ በሱ ዱላና በሱ እንትን እስከ ዛሬ ሙቼ ነበረ። የምር ሙቼ ነበረ እስከ ዛሬ ለልጆቼም ሳልሆን ለራሴም ሳልሆን አጉል መንገድ ላይ ተደፍቼ ነበር። እና ያስፈልግን ተቀርሽ ኔቨር መሽቶ አያውቅም፣ ረፍቶ አያውቅም። አንቺ ጀግና ሴት ስለሆንሽ አንቺ ውስጥ የገንዘብ እርዳታ ሸረፋ ከማል የምትሉት የገንዘብ እርዳታ ከሆነ አልችልም፣ ወረፋ አለብኝ። የገንዘብ እርዳታ ካልሆነ ራሱ የገንዘብ ችግር አይደለም ብሎ ከጻፈ ይገባል። እሺ ልንገርሽ ማለት ነው አንቺ ጀግና ሴት ስለሆንሽ ከዛ ህይወት ወጥተሻል። በአንቺ ውሳኔ ወስነሽ ወጥተሻል። መሽቶ አያውቅም፣ ረፍዶ አያውቅም። አሁንም ልጆችሽ ልጅ ናቸው። እንደገና ሁለተኛ የጀግንነት ውሳኔ የወሰንሽው ምንድን ነው? ከዱባይ ገና በአንድ አመትሽ ልጆችሽ ትምህርት በማቋረጣቸው ገጠር ስላልተስማማቸው አላርጅክ ሆኖባቸው ሰውነታቸው ስለቆሰለ ጀግና እናት ስለሆንሽ ኮንትራክሽን ሳትጨርሺ ገና በአንድ አመትሽ ለመግባትና ሀገርሽ ላይ ሰርተሽ ልጆችን ለማሳደግ የወሰንሽ ጀግና እናት ነሽ። እንዳንቺ አይነት እናት ደግሞ በጣም ትበረታታለች ማለት ነው። ግዴታ ነው። ምክንያቱም እኔ ያለመማሬ ነው እዚህ ያለሁት እና በዚህ ሰዓት ደግሞ አይደለ ያልተማረ የተማረም ወረፋ ያዥለት የምትሉ ሰዎች አልችልም። ያሉትን የመዘገብኳቸውን ወረፋ ላይ ያሉትን ልጨርስና የዛኔ መጥቼ አዲስ እርዳታ ፈላጊዎች የተመዘገቡትን ጨርሻለሁ፣ እባካችሁ ኑ ግቡ ተመዝገቡ ብዬ ወይ ቪዲዮ ሰራለሁ ወይ ላይፍ ላይ ይናገራል። እና እንደዛ ነው። ሀውዬ ከባድ ነው ልሻለሁ፣ ግን እኔ እግዚአብሔር ይመስገን እግዚአብሔር ረድቶኛል። ይቅርታ ሀቢባ እና ሀዊ የተመሳሰለብኝ ነው። ይቅርታ ችግር እንደዛ ነው። አገር ቤት ከገባሽ በኋላ መመተሽ ገስት ገብተሽ እንድታውሪኝ እፈልጋለሁ። እሺ የደረሽበትን ማወቅ እፈልጋለሁ። እሺ ኧረ በደንብ ነው። ድርጅቱ ግን አሁን በድጋሚ እሺ ብሎ ይቀጥርሻል? ልድሉን ድጋሚ ምክንያቱም ምን አለ መሰለሽ የትም ቦታ ብትሄጂ የሚያኖሩሽ እጅሽና ሀቅነትሽ ነው። አይኖ ግን ድርጅቱ በጣም ተፈላጊ ስለሆነ ሰራተኞችን በፍቅር ስለሚይዝ እንደነገርሽኝ በአመት አንዴ ሽርሽር ይዞ ስለሚወጣ ምናምን እንደዚህ አይነት ጥሩ ደሞዝ የሚከፍል ጥሩ ትት የሚገኝበት ቦታ በቀላሉ ወይ በዘመድ ወይ እዛ ውስጥ የምታውቂው ሰው ከሌለ ማናጀሩን ካላወቅሽ በቀላሉ አይገኝም። ሰው ሄደሽ ቅጣሚ ስትይ ቦታሽ ተይዟል እንዳትባይ ስለሰጋው ነው። ና አይለኝም፣ እርግጠኛ ነኝ። ምክንያቱም እኔ የሁለቱም ነው ያለኝ፣ የመስተንግዶም አለኝ የጁሰሩም ስላለኝ እኔ አይለኝም። ምክንያቱም በጣም ብዙ ልጆች
እንደዚህ ሂዶ ስራ ወጥቶ ምናምን ማለት ምንም ጥፋት ሳታጠፊ በሰላም ከተለያየሽ ድርጅቱ ቅድሚያ ይሰጣል ለነበረ ሰራተኛ። በፍቅር ከሆነ የሆነ ኬዝ አጋጥሞሽ እኔ አሁን በነገራችን ላይ ቻፒ በጣም ነው የማመሰግናት። ማለት ቻፒ ማለት በጸሎት ናት፣ እሷ የባለቤቱ ባለቤት ናት። እና መጀመሪያ ቀን የሆነ ቀን መታኝ ርጉዝ እያለሁ አብሳላት ርጉዝ መታኝ። አይኔ ይሄ ፊቴ ላይ አብሳላት ነው ስሟ ልጅሽ? አብሳላት? አዎ አብሳላት ነው ስሟ። ያምራል። እና መታኝ እና ሲመታኝ ፊቴ ያበጠ፣ አይኔ ያበጠ፣ በርበሬ መሰለ ቀላ። እና ያኔ ድርጅቱ አዲስ ነበር የተከፈተ ድርጅቱና እኔ የአንድ ቀን ልዩነት ነው ያለ። ድርጅቱ በ20 ተከፈተ፣ እኔ በ21 ስራ ጀመርኩ። ራሷ ሴትዮዋ ናት አናግራ፣ በጸሎት ናት ራሷ አናግራ ያስገባችኝ። እና ሰው ሲበዛ ያኔ አብረን ነበረ ጁስ የምንሰራ። ሆዴም ስገፋ ወደ ውስጥ ግቢ ወንበር እንዳይመታሽ ምናምን አለችኝ። በጣም እፈጥናለሁ ስሰራ ስራራጥ እና ስትራራጭ ወንበሩ ይመታሻል እና ጁስ ስሪ ምናምን ስትለኝ ወደ ውስጥ ገብቼ እየሰራው ተመታውና ሄድኩኝ። ይሄ ስትመቺ አይንሽ የሚቀላ ደም ይዝና በጣም እንትን የለ። ያኔ ከኔ እኩል ነው ያለቀሰችው። ግን ነገርሻት ባልሽ መቶሽ እንደሆነ? አሁን ነገር እኮ ምን ሆነሽ ምን ሆኜ ነው አልሻት? መታኝ አልኳት። እንደ እህት ናት የምታኝ፣ እንደ እህት ነው ማየት። ነገርሻት? መታኝ። ማን መታሽ ስትልሽ ማን አልሻት? ባለቤት ያልኳት እና ዝም አለች። አበደች። እንዴት በዚህ ዘመን እንዴት በትዳር መሀል መግባት አልችልም፣ ግን እንዴት እንደዚህ ያደርጋል? እንዴት ዝምት ያለሽ አንቺ? ችግሩ ምንድን ነው ምናምን ብላ እንዲያውም ቤትሽ ራሱ ጋብዥኝና ልምጣ ምናምን። ወይኔ እንጃ፣ እኔ በሷ ቦታ ፖሊስ መጣሪ ይመስለኛል። በቃ ማለት በትዳር መግባት አልችልም፣ ግን እንዴት አንቺ እንደዚህ ትሆኛለሽ? እንዴት እንደዚህ በዛ ላይ ደግሞ ርጉዝ ልጅሽ ቀጥታ ፖሊስ ጣቢያ ነበር የምወስድሽ። ላይ ብዬ ሌሷ ቀጥታ ልጅሽን እየጎተት ፖሊስ ጣቢያ ነበር ልጅሽ። ያው ርጉዝ ዋቴቨር እያንዳንዱ ሴት የሚመታ ወንድ በህግ መጠየቅ አለበት። አይቻልም አይቻልም። ሁሉም ሴት ጸጥ ብሎ እየተጠፈጠፈ ስለሚኖር ነው እንደዚህ እየጠገቡ ሴቶችን እየመጡ አሲድ እየደፉ እየገደሉ ያሉት። ስለዚህ አንዱ ሲሰደድ አንዱም ደግሞ ሴት ላይ እጁን አያነሳም ነበር። በነገራችን ላይ እኔ ማለት ነው የሴቶቹ ጉዳይ 3 ይጃል። ምን አሉሽ? ማለት አሁን እዚህ ጋር በሚዲያ ያልተናገርኩትን እዛ ሴቶች ጉዳይ ላይ እያንዳንዱ ቃላትን ተናግሬያለሁ። የሴቶች ጉዳይ ሄጄ ማለት ነው እንደዚህ አይነት ነው እና እኔ እንደዚህ እሰጋለሁ ነው የተስለ ጥሪውና እንምከረው ያስተካክል ነው ያሉኝ እንጂ መፍትሄ አልሰጡም። አያስሩትም። ተደብድበሽ ሄደሽ ጥሪውና እንምከረው እንደዛ ነው ያሉ። ከዛ እንደዛ መምከርማ ቄስም እኮ መክሮታል፣ ጎረቤትም መክሮታል እኮ። እኔ ስናድድ ማላረገው ስለማለት ለመምከርማ ቄስም መክሮታል፣ ጎረቤትም ዘመድም መክሮታል። እናንተ ከምክር ውጭ የላቸው እንደ የምር እንደዛ አልኳቸው። መምከርማ ብዙ ሰው እኮ ይመክረዋል። እኔም እኮ አሁን ደህና ስንሆን ማለት ነው ለምንድን ነው እንደዚህ የምታደርገው? ልጆች አለን፣ በልጆች መሀል ለምንድን ነው እንደዚህ የምትናገረው? እሺ ለእኔ በላይ እንደፈለክ በላይ፣ ግን እነዚህ ልጆች ትምህርት ቤት ሄዶ እንደዛ ብሎ ተናገሩ፣ ማቆያ እንደዚህ ያሉ። እባክህን ወንዱ ቃሉ ስለማይሰማ አፍ ስላልፈታ እኔ ሲሳደብ እሰማዋለሁ፣ ላመጣው ምናምን ሲሄድ አንዳንዴ እሰማዋለሁ። ሲጣላ በጣም ኃይለኛ ነው ደግሞ ወንዱና፣ ግን እነሱ ትርጉሙ ስለማይገባቸው ሌላ ቃላት ነው የሚመስላቸው። ግን ልጁ የሚለው እሱ አባትየው የሚለው ራሱ ነው የሚሳደበው። እና እለዋለሁ ለምን ምናምን ሰው ወንጀል አየሽ፣ ወንጀል ይበዛው በኖርማል ቀን ስመክረው እሺ እኔ እኮ ስናደድ ማረገው ልክ ነሽ ምናምን ይላል። ከዛሳ መንገድ የለ ሰው ቢገል ፍርድ ቤት ቆሞ ስናደድ እኔ እንዲህ ነው ማድረገው ሊና ራሱ ሊቆጣጠራ ሲናደድ በተናደደ ቁጥር እያነሳ የሚያጋጭሽ ከሆነ ጸጥ ብትይበት ስጁ ላይ ሲናደድ እንዲህ ነው ማድረገው። ሲናደድ ራሱን መቆጣጠር ከሆነ ከህይወትሽ ይወጣል። አለቀ። የማን ልጅ ጨርቅ ነው? የማን ልጅ ጨርቅ ነው? ማንም ማንንም የመምታት መብት የለውም። ማንም አይደለም ባል አለቃ እንትን እኮ ነው። ምን መሰለሽ በሰዓቱ እኔም ርጉዝ ልወልድ አካባቢ ተጣግቼ ነበረ ማለት አንዳንድ ሰው እኔም እንደ ሰው ምለው አሁን አንቺ ማለት ሁላችን እንደየመልካችን እንትናችን የተለያየ ነው። ጥንካሬያችን ባህሪያችን ሊሆን ይችላል። ገባሻ? እኔም ቢሆን አሁን ምለው በትዳር ውስጥ እኔ እንዴት አድርጌ ልግባ ምናምን ነው ምለው። ገባሻ? አሁን በሰዓቱ በቻፒ ደግሞ የታያት እሱ ሊሆን ይችላል። ርጉዝም ስለነበርኩኝ ማለት በጣም ተናዳለች። በስመ አብ እቃው እንዴት እንዳደረገችው እኔ ነው የማውቀው። በጣም ተናዳለች።
ደግሞ አንዳንድ ሰው መሰለሽ ምን አገባሽ የሚልሽም እኮ አለ። እኔ መንገድ ላይ ያለፍኩኝ አንዱ እየመታት ከዛ ለምን ትመታታለህ ስለው ምን አገባሽ ሲለኝ እሷም አብራ ምን አገባሽ አለች። እኔ አልልም እንደሱ አልልም። ከዛ በቃ ምን አገባኝ ብዬ ሄድኩኝ። እኔ ለምን ትመታታለህ ያልኩት እሷ እርዳታ ከፈለገች ፖሊስ ሊጠራላት ምን አገባሽ ኢትዮጵያ እኮ ነው ምን አገባሽ ሲለኝ እሱ እዛ እሷ ምን አገባሽ አለ ታኛ ምን አገባሽ። አንዳንዱ አያይዞ ዞር ይላል ምን አገባሽ በትዳሬ ውስጥ ብሎ እንትን ይልሻል በማጣጣስ ጉዳይና እንደዛም ሊሆን ይችላል። እሷ በስ ያሰበችው እንግዲህ ተጠፍጣፊ ብዬ በውስጤ ትያት ሄድኩኝ። ምክንያቱም አንዳንዱ የአህያነት አመል ያለ የአህያ ዝርያ ያለበት የዱላ ሱስ ያለበት ሰው አለ። እየተመታ እያየሽው አንቺ ልትገላግዩ ልታድኙ ልታስጥዩ ስትሞክሪ እነሱ እናገባሽ ሚሄዳሉ አሉ እንደዛ የሚሉት እና ግን እንደዛ ነው። ግን ማለት እኔ አሁን ከኔ መስዋዕት ከከፈልኩት አንጻር እኔ ወደዚህ ወስኜ በመምጣቴ ብዙ ሰው ደስተኛ ነው። የምር የሚያውቀኝ ሰው የምሬ ነው የምልሽ ጎበዝ ጀግና ናት ጀግና ናት። ምክንያቱም ስለዚህ አሁን ከ6 ወር በኋላ ነው የምትገቢ? አዎ ልገባ ነው ሀውዬ። ገብተሽ ህይወትሽን እዛ ከጀመርሽ በኋላ ምን ላይ እንዳለሽ መተሽ አሳውቂንሽ። ገብተሽ እዚህ ገስት ንገሪ። አዎ እኔ እገባለሁ፣ ልጆቼን አስተምራለሁ በፍቅር ልጆቼ የእነሱ ጠረን እያሸትትኩኝ እኔ እኖራለሁ። ምንም ችግር የለውም። እኔ 2 አይነት ሙያ አለኝ። በጁስም አለኝ፣ በፀጉር ቤትም አለኝ፣ በሜካፕም አለኝ። ሰራለሁ፣ የትም ሰራለሁ። ግን ለእኔ የሚመቸኝ ግን አሁን በጁስ ምናምን ቢሆን በዌተር ቢሆን አሁን ይመቻል። ምክንያቱም 2 ሽፍት መስራት ይችላለሁ። በጣም እናመሰግናለን። ታሪክሽን ስላካፈልሽን በጣም አስተማሪ ነው። ጀግና ነሽ። ወደፊትም ደግሞ ምን የደረሽበትን አሳውቂ። እሺ አመሰግናለሁ። እኔም እድል አግኝቼ ስለገባሁ በጣም ደስ ብሎኛል። በጣም ነው የማመሰግነው። በርቺ፣ አንቺ የእኛ መከታ ነሽ። የምር እንዲሁ የረገጥሽው ሁሉ ለምለም ይሁንልሽ፣ በረከት ይውረድልሽ። ልጆችሽን በፍቅር በጤና ይደጉልሽ። የአንቺ ተምሳሌት እንደመሆኑ ባለ ተስፋ ነው። አሚን። በጣም አመሰግናለሁ። እንጠብቅሻለን። ቤተሰብ ሆነናል ከዚህ በኋላ። በርቺ ጎበዝ። መሽቶ አያውቅም፣ ረፍዶ አያውቅም። ለውሳኔ አዲስ ህይወት ለመጀመር ህይወታችሁን ካላችሁበት ነገር ያላችሁበት ሁኔታ የተሳሳተ ሁኔታ ላይ ከሆነ ወስኑ ለመቀየር መቼም መሽቶ አያውቅም። እድሜ ሄደ በቃ ብላችሁ እንዳታስቡ። የተሳሳተ መንገድ ላይ ከሆነ ያላችሁት ወደ ትክክለኛው መንገድ ለመምጣት ከዛሬ መጀመር ትችላላችሁ። ልክ ባወቃችሁ ሰዓት ጥሩ ህይወት ላይ እንዳልሆናችሁ ልጆቻችሁን እየጎዳችሁ እንደሆነ ባወቃችሁ ሰዓት ከዛ ህይወት ለመውጣት ህይወታችሁን ለማስተካከል እድሜ ሄዷል፣ ብዙ ወልጃለሁ ገለመሌ እንዳቱ። ቴንኪዩ። ወደ ሚጣ እንሄዳለን። እንዴት ነሽ ሚጣዬ? ሰላም ነው። ሰላም እንዴት ናችሁ? ሰላም አለን። እንዴት ነው? አበራችሁት? እንዴት ናችሁ? አለን። ቪዲዮ አግባ ታዲያ አርና ዛሬ ያለ ፊሊተር ነው መንገባው። ያለ ፊሊተር ያለ እኮ ፊሊተር ከፈለጋችሁ ግን ያለ ፊሊተርን በጣም ነው የምታምሩት። እኛ ያለ ፊሊተር ስንገባ ፊሊተር ተጠቅመን አናውቅም። በጣም ነው የምታምሩት። አትፍራ ማርያምን አትፍራ። ዘና አንቺ ተጀምሪና አድናን ፊውቸሪንግ እየገባለች ማለት ነው። ተጋበላ ሪላክስ። ቆይ የኔ ሰከንድ አካውንት የለወርደው እንደዚህ ራጋደሪዩት ልክ እንደ ቤት አይነት ቤት ብቻ እንደ ከፍተብታ ራሴ ጋር ሰው ነው። እንዴት ናችሁ ውዶቼ? ደህና ናችሁ ወይ? ልጅቷ ሀዊ ብላ ስጠራኝ ሰምታችሁ ሀዊ ትሉኛላችሁ። ሀቢባ ነው ስሜ። ሀቡ በሉ። ጸጉሩ የሳይመንን አስመስላ ሰርተው እያለ ትናንት ስሰራው ሳይመን መሰለ እያሉ ነበር። ያምራል፣ ማርያምን ያምራል። እንዴ በጣም ቁጭ ሳይመንን እያልኩ ሳይመን እያምራል
ኪዱ ናት እንደ ስሪው እያለች ገዝት ገብታ ያምራል። የእውነት እንኳንም ሰራሽበት። የሚያስተጋባ ውቃችሁ ጀምሩ። አዎ የሚያስተጋባ የኛ ነው። ያስተጋባ ያንቺ እዚህ ጋር ያስተጋባ። አሁንስ አሁን ጸዴ ነው። ያንቺ ነው መሰለኝ። እሺ ከትውውቃችን እንጀምር። የተተዋወቅ ነው ማለትም የተያየ ነው። እኔ ገርጂ መብራት ኃይል የሚያውቀው እዛ ፑል ቤት ሰራ ነበረ። ከዛ ፑል ቤት በምሰራ ሰዓት አርናን ይመጣ ነበር፣ በተከታታይ ይመጣ ነበረ እንደ ከስተመር ማለት ነው። እና አንዳንዴም ቡና ምናምን ይጋብዘኛል፣ ለስላሳ ምናምን ካለው ቁማር ተጫውተው ከሆነ ካለው ለስላሳ ይጋብዘኛል። እዛ አንድ ቀን ተጫውቶ ተበልቶ ነው መሰለኝ እኔ ጆተኒ ጋር ነበርኩኝ። ሂሳብ ይዞብኝ ሄደ። ከዛ ፈለግኩትና ስፈልገው አጣሁት። ከዛ ጓደኞቹ ሲመጡ ስልኩን ስጡኝ ስላቸው ስልኩን ሰጡኝ። ከዛ ደወልኩለት። ማን ልበል ሲለኝ ሚጣነኝ ዛሬ ቴብል አልከፈልከኝም ስለው ዘጋብኝ። መልሼ ደወልኩኝ። ምን ሆነ ነው ስለው አይ ምንም እሰጥሻለሁ ምናምን አለኝ። ከዛ መልሶ ደወለ ራሱ። ስንት ሰዓት ነው የምትወጪ ሲለኝ 3 ሰዓት አልኩት። 3 ሰዓት ነው መውጣው ስለው ኦኬ እዛ አስፓልቱ ጋር ጠብቂኝ እሰጥሻለሁ አለኝ። ወደ ቤት እየሄድኩ ጠበቅኩት። መጣ፣ ሂሳቡን ሰጥቶኝ ሄደ። በዛ አጋጣሚ ተተዋወቅን ማለት ነው፣ ተዋወቃችን። ከዛ ደግሞም አልመጣም። ከዛ ብሎ ነው የጠፋ የልጅ ጓደኛችሁ ምናምን ብዬ ጓደኛቸውን አትታይም እያሉ ጓደኛቸውን ስጠይቀው ፈርቶ ነው ብያ ምን እንደሚፈራው አልሰረቀም ከፍሏል እኮ ሂሳቡን አልኳቸው። ከዛ ለምንድን ነው ሂሳቡን ይዘብኝ የሄድከው? ተናገር፣ አትፍራ፣ ተናገር አባ ላገኝ ስለፈለግኩኝ አለ። ከዛም በኋላ በአጋጣሚ መጣ፣ አሁንም መጣ፣ ተጫወተ። በእንደዛ ሲባል እኔ ከዛ ሰፈር ለቅቄ ወጣሁኝ ማለት ነው። ወደ አማኔ ሄድኩ፣ ወደ ሰፈሬ አማኔ ልጅ ነኝ፣ 7ኛ ዝቅ ብሎ። ከዛ ወደ ሰፈር ሄድኩኝ። ከእሱ ጋር ማንገናኝ በቃ የተያየ ነው። እንዲህ ማለትም በስርዓት ያወራነው አንድ ቀን ነው። ከዛ በኋላ እንዲሁ ዘመቶ ይጮታል ይሄዳል እንጂ አንገናኝም። ከዛ እኔም ስልክ ቀየርኩኝ። እኔ ፕሮሰስ ጀምሬ ወደ ዱባይ መጣው ማለት ነው። ዱባይ መጥቼ አመት ሊሞላኝ አካባቢ አየሁት ቲክቶክ ላይ ማን ነው የሚባለው ልጅ እንትን የሰራብክ ሜም የሰራብህ ልጅ የሆነ ሰው እንደዚህ አጠገብ ላጠገብ አድርጎ ቪዲዮ ሰራበት ሜንሽን አድርጎ ማለት ነው። ከዛ አገኘሁት። ሳየው ከጓደኞቹ ጋር ምናምን እየጨፈረ ነበር ቲክቶክ ላይ አይቼው ወጣሁ። አሁንም ሳየው በሁለተኛው ቀን እንደዛ በሳምንቱ ሙሉ አየሁትና ፎሎ አረኩት። ከዛ ፎሎ አረኩትና ሲያይ ደነገጠ። በዛ አጋጣሚ ስልክሽን ላኪልኝ ዱባይ ነኝ እኮ አለኝ። ስልኬ ላኩለት። ቦትም ላይ ማውራት ጀመርን። አጠር ላድርጎ ብዬ ነው ከማዝረዝሙ እንጂ ብዙ ነገሮች አሉ ውስጦች። ስጠይቀኝ እመልስላታለሁ፣ ችግር የለውም። ኖ እኔ ስጠይቅ ሳይሆን አንቺ ነሽ እንጂ ሙሉ ስቶሪ ማውራት አለብሽ። አዎ እኔ በዛ አጋጣሚ ተናገር አብሮ የነበርኩበት አግዘኝ እንጂ። አንቺ መጀመሪያ ቲክቶክ ላይ እንዳየሽው ሄደሽ ኢንቦክስ ጻፍሽለት? ፎሎ አድርጋኛ ማወራችኝ። ድንገት ነው የገባችው። ለእሷ መሆኗን እራሱ አላወኩም። እነዚህ ላይ ብዬ ከፈትኩ ምናምን በቃ እዚህ ስለመጣሁ ማንንም ስለማላቅ ስለነበር በላይቭ ነበረ እንደዚህ የሚደበረው ከጓደኞቼ ጋር ምናምን። ስለዚህ ኢንቦክስ ፈልግ ሳይሆን ገስት ነው ገብታ ያወራች። ገስት ገብታ ነው ያወራችኝ። ከዛ ነው እሷ መሆኗን ያወቅኩት። ከዛ ቦትም ማውራት ጀመርን እና ከዛ የነበረበት ነገር ጥሩ አልነበረም። በሁለት ቀን ምናምን ነው የምናወራው። እኔ ሌሊት ስተኛ ምሰራው መዳቤ ነበር። የዛ ሰሞን እኔ ሌሊት ስተኛ እሱ ሌሊት አይተኛም ነበር፣ ቀን ነበር የሚተኛው። እኔ ራት ሰዓት ሲደርስብኝ ይደውል ነበር ምናምን፣ አንገናኝም። የነበረበት ነገር ጥሩ ሁኔታ ላይ አልነበረም የመጣ ሰሞን። ከዛ ነገሮችን ለማስተካከል ሞከርኩኝ። ታይም እያስተካከልኩ ለማውራት ካለበት ነገር ለማውጣት ምናምን የሆነ በፍቅር አለ አዘን ላይ ነበር። በአጠቃላይ አባቱ እንትን ብሎበት በቃ ጥሩ ሙድ ላይ አልነበረ በዛ ሰሞን። ያው እሱን ትሪት ለማድረግ ምናምን ሞከርኩኝ። ያለውን ነገር አብረን ለመካፈል እረፍት ስወጣም አገኘሁት። ለመጀመሪያ ጊዜ እረፍት ስወጣ አገኘሁት።
ከዛ እንደዛ እያለ እያወራን ቀጠልን። ሁለታችንም ላይ እንትን የለም ጥያቄ የለም የፍቅር ማለት ነው። እሱም አልጠየቀኝም እኔም አልጠየቁትም። በመሀል በመግባባት በመዋደድ ፍቅር ጀመረን። ከዛ ማንም የፍቅር ጥያቄ ሳይጠይቅ ላይክ ከተለያያችሁ ከስንት ዓመት በኋላ ነው? ኢትዮጵያ ተዋውቃችሁ ከስንት ዓመታት በኋላ ነው በቲክቶክ የተገናኛችሁ? ከአመት በኋላ አመት ሳይሆን የተገናኘ ነውማ ከአመት ከምናምን በኋላ ከተገናኘ ከአመት ከምናምን በኋላ ነው የተገናኘ ነው። ኦኬ አንድ ሰው ያለሽ ወይ ፍቅረኛ አለኩ ምናምን ሳትባባሉ እኔም አሁን እንደዛ ስላሰብኩኝ ነው ቀድሜ እንዳገኘው ሳልል እንትን ያልኩት ማለት በቃ በጓደኝነትም እንኳን መቀራረብ ይሻላል ብዬ ቀስ በቀስ በሂደት ያለውን ነገር ለማወቅ ማለት ነው። ማንን እዚህ ሀገር ማለት ነው እዚያን የመጣው ሰዓት ማንንም አላውቅም። በቃ ሀዘን ላይም ነበርኩ ምናምን። ከዚህ ከኢትዮጵያ ስመጣ አባቴን አስታምሜ ነበር የመጣሁት። ከዛ እዚህ ከመጣሁ በሳምንቱ ነው አባቴ ሞተ። ራሱ አልተነገረኝም ነበር ራሱ ሶሪ በጣም እናዝናለን። የአባት ክነርስ ማለት ነው እና እንዴት ታዲያ ቤተሰብ ጋር ነገረ? አይ በመሀል በቃ ለሁሉም ተነግሯቸው ቀስ ብለው ነው በቃ አረጋግተው ምናምን የነገሩኝ። እኔ ለምንም አልቻልኩም። እኔ እስካሁን ድረስም ያላመንኩትና ያልተቀበልኩት ነገር ቢኖር እሱ ነው። ስንት ጊዜ ሆነ? አሁን አመት ራሱ አልሞላውም። እስካሁን አግባትም አልቻልኩም። ኢትዮጵያ ምናምን በቃ መሄድ የምፈልግ ነበር። አስታምሜው እንደዛ ስለነበረ መሄድም አልቻልኩም። ለምን መሄድ አልቻልክም? ማለት ኢቃማህን አልጨረስክም ነበር? ገና መምጣቴም ነበረ ምናምን ትኬትም ሊቆርጡልኝ ፈልገው ነበረ ቤት በቃ ከነገሩኝ በኋላ ከተቀበረ በኋላ ለምን ትመጣለህ? ለምን ህይወትም ታበላሻለህ? እዚህ መጣ ነው አይ ሚን ደርሶ መልስ እኔ እሷ ከልጅነቴ እሷ አሳድጎኝ ምን ላመደም አባትህ ብቻውን ያሳድግ? አባቴ ብቻውን ያሳድግ። እሱ ጋር ነው ኖር እዚህ ደረጃ የሚለው። እናትህ ህይወት የለችም ነበር? አለች እዚህ ሀገር ነበረች። አይ ብዙም አላገኛትም። በቃ እኔ ከሱ ውጭ ብዙም አላውቅም ነው። ስለዚህ በጣም ነበር ማውቃት እዚህ ሀገር ብዙ ረጅም አመት ነው የኖረችው። ስለዚህ ከአባትህ ጋር በጣም ክሎዝ ነበራችሁ ማለት ነው? ሰው በጣም ክሎዝ የሆንከውን ሰው ደግሞ ማውጣት ከባድ ነው። እሱን ካጣሁ በኋላ በቃ መጥፎ ነገር ውስጥ ነበር እዚህ ሀገር ላይ ምናምን ተስፋ ቆርጬ ነበር። ለዓላማ የመጣሁበት ነገር ያ ሁሉ ዓላማ የጨለመ ሆኖብኝ ማለት ነው። ተስፋ በረኝማ በሰው ሀገር ላይ የአባትን ሀዘን ለምሳሌ በጣም ክሎዝ የሆንከውን አባት ሀዘን መስማት በጣም ከባድ ነው። እሺ ከዛ ነገር እንትን ብላችሁ እሱ ሀዘን ላይ ነበረ እና አንቺ መዳም ቤት የሰራሽ በቻልሽ መጠን ሀዘን እንዲረሳ ጊዜ ትሰጪው ነበረ። በስልክ በጣም ታወሩ ነበረ። ጓደኞችን አግኝቶ ከነሱ ጋር ያልሆነ ነገር ውስጥ ሲገባ ስልክ አላነሳለትም ነበር። ለምን ሲል በቃ እንዲያክት አደርጋላልኩ ምናምን በምለው ሰዓት በቃ ታክተለ ወደ ራሱ እየተመለሰ ምናምን መጣ። ምንም ሀገሩን አያውቅም። ይጣላ ነበር፣ ይወጣ ነበር፣ ከጓደኞቹ ጋር ይጠጣ ነበር ምናምን። ከዛ ከእግዚአብሔር ፍቃድ ከዛ ነገር አስወጣሁት። ከዛ በየወሩ አገኘዋለሁ። በየወሩ ነው ረፍቴ፣ በየወሩ አገኘዋለሁ። ከዛ በቃ ነገር ወጣን፣ ቪዲዮ መስራት ጀመረን። በመጀመሪያ የፖስተኝ እሱ ነው። እኔ ማንን ብዙ ወንድ ማለትም ቀርቤ አውቃለሁ። እዚህ ሀገርም ሌላ ጓደኛ ነበረኝ። መፖሰት የሚባል ነገር የለም። በስትክክል ራሱ ሴቭ አላረጋቸውም። ሴቭ ሳረግ ራሱ እሱ ነው ለመጀመሪያ ጊዜ በስሙ ሴቭ ያላረኩት። የሴቭ አረኩትኝ የፖስተተኝም ለመጀመሪያ ጊዜ እሱ ነው። ከፖስተተኝ በኋላ ነው እኔም ፖስት የጀመርኩትኝ። ከዛ በኋላ ብዙ ላይክ አይዞሽ ታየኝ እኔ ማትፈልጋለች ነበር
አይዞሽ ማሪ። ሰዎች እሱ ጋር ከኔ ጋር ሊያጣሉት ብዙ ነገር አድርገዋሉ። በጣም ብዙ ስፔሻሊ ሴቶች በስሙ እየጻፉ ይመጣሉ። በስሙ አካውንት እየከፈቱ ይመጣሉ። እሷ ትልቅ ናት፣ የልጅነት ናት። ምን ታደርግልሃለች? እኔ ብዙ ብር ልስጥክ፣ ቤት ሊያዝል ያለችውላለች ማለት ነው። ግን ቤተሰብ ተቀብሎኝ ሰው አይቀበለኝም። ሰውም ይገምተኝ በውፍረቴ ነው። እና ብዙ ነገር አልፈን ቆይቼ መዳን ቤት ከአመታት በኋላ ከሰራ በኋላ ግዴታ ቤተሰብ አይቼ መምጣት ስለነበረብኝ ከዛሬ 2 ወር በፊት ኢትዮጵያ ገባ። አንቺ የገባ ሰሞን ማለት ነው። ኢትዮጵያ ገብቼ ቤተሰብ አይቼ ቤተሰብ አማክሬ ስላለው ነገር በቃ ቤተሰብም ያሉኝ አንቺ ደስተኛ ሁኚ፣ አንቺን ደስተኛ ያርግሽ እንጂ ለእኛ ችግር የለውም። በቃ አንቺ ብቻ ደስተኛ ሁኚ፣ የመሆን ነገር አትደቂ፣ ሴት ልጅ ነሽ፣ መጨረሻሽ ይመር ተብሎ ቤተሰብ ፈልጎ ፈቅዶ የእሱም ይህን ቤተሰቦች ተቀብለውናል። ግን ላይክ እዚህ ጋር ስንወጣ ብዙ ሰዎች ጄጅ ያደረጉኛል፣ ስፔሻሊ እኔን ማለት ነው። እና ችግር የለብኝም እኔ የሰው አፍ እኔ ምንም ሊያደርገኝ አይችልም። ግን ያስጠላል፣ ሪካርዶች ያስጠላሉ፣ ኮመንታተሮች ያስጠላሉ። የምታየው ነገር ይደብራል በአጠቃላይ ማለት ነው። እኛ አንቺ የኔ ቅጥቅጥ አይደለሽ እንዴ? ጠንካራ እኮ ለዛ ነው እኮ ጠንካራ ሆኜ ላይቭም የጀመርኩት ጌም የጀመርኩት የአንቺ ልጅ ስለሆንኩ ነው ማለት ነው። ምንም ነገር እኔን ሊገድበኝ አይችልም። የሚወደኝን እወዳለሁ፣ የሚጠላኝንም እወዳለሁ። አይመለከተኝም። ስለጠሉኝ ምንም ችግር የለም። ሴቶች ናቸው እኮ እንደዚህ የሚያደርጉት ታውቃላችሁ። እኛ ሴቶች እርስ በርስ እንዲህ ነው። ሴት ልጅ ሁሌ ዝቅ ማድረግ እንወዳለን። እውነት በጣም የሚያሳዝነው በዚህ በሰለጠነ ዘመን እንደዚህ አይነት ሰዎችን ማየት። ብዙ ስክሪንሾቶች አሉኝ፣ ከፈለግሽ አሳይሻለሁ። አይዋ ላይቭ ላይ እየመጡ እኛን እየመሰሉ በውስጥ ግን እሱን የሚጽፉለት አሉ። እኔ አንድ ስላልመሰላቸኋቸው ነው። ብዙ ካፕሎች ሶሻል ሚዲያ ላይ የተለያዩት በእንደዚህ አይነት ሴጣን ሰዎች ናቸው። ስታያቸው ሰው ይመስላሉ፣ ግን ውስጣቸው መርዝ ነው። ሴጣን ናቸው። ሰው ደስተኛ ሲሆን አይወዱም። እኔም በራሴ ሶሻል ሚዲያ በራሴ ፕላትፎርም በራሴ አካውንት ላይ ኮመንት ላይ ይጽፉልኛል። ስለሚያስተጋባል የሚታረግ ነገርሽ ይጽፉልኛል። የኔና የባሌ ቪዲዮ ላይ ይጽፋሉ። ይህን የመሰለ ቆንጆ ኩሩ ጎንደሬ እንዴት ነው እቺን አስቀያሚ ያገባው? ኧረ መድኃኒት አስደርጋበት መሆን አለበት፣ ኧረ ምናምን ምናምን ይላሉ። ገባሽ? ለምን መሰለሽ? ሰይጣን ስለሆኑ ውስጣቸው መርዝ ስለሆነ በህይወታቸው ደስተኛ ስላልሆኑ ሌላ ሰው ደስተኛ ሆኖ ሲያይ የዛን ሰው ደስታ እንትን ማድረግ ነው የሚፈልጉት። የዛን ሰው ደስታ መርዝ አድርገውበት መበከል ነው የሚፈልጉት እንደ ራሳቸው። እነሱ ደስታ ስላላቸው ደስተኛ የሆነ ሰው ያንቺን ህይወት የሚያይበት ጊዜ የለውም። ገባሽ? ያንቺን ህይወት ለማበላሸት የሚጥርበት ጊዜ የለውም። ደስተኛ ያልሆኑ ሰዎች ወደ እነሱ ሌብል ነው ሰውን ጎትተው ወደ እነሱ ሀዘን ነው መክተት የሚፈልጉት። ደስተኛን ሰው እኔ ደስተኛ ሳልሆን ለምን እሷ ሆነች ብለው ጉጥት አድርገው የእነሱ ሀዘን ውስጥ ያንቺን ደስታ ችልስ አድርገውበት ውሃ አጥፍተው አንድ ላይ እንድትቀላቀይ የእነሱ ግሩፕ እንድትሆኝ የሀዘንተኛ ግሩፕን እንድትቀላቀይ ነው የሚፈልጉት። ይህ ደግሞ የሚመጣው ከቅናት። ጠንካራ ስትሆኝ ነው የምታሸንፊያቸው። ጠንካራ ስለሆንኩኝ እንደዚህ አይነት ሰዎችን አሸንፊያለሁ። የእነሱ ኮመንት አልደልጥ፣ ቤት ገብታችሁ እያለዱ ቪዲዮትን አልደልጥ ምናልን። ለምን ያ ኮመንት የሚያሳየው የእነሱ እንቅፋት እንጂ እንቅፋት አይደለም። እኔ አይደለሁም ቤታቸው ሄጄ እንደዚህ አይነት ነገር የኮመንትኩት፣ እነሱ ናቸው እኔ ቤት መጥተው ስለ እኔ መልክ የኮመንቱት አይደል? እያነጻጸሩ ባሎች ቆንጆ ነው አንቺ አስቀያሚ ነሽ እያሉ አንቺ የእነሱን ኮመንት እንዳትደልጪ እንዳትመላለሽ። የእነሱን ማንነት ነው የሚያሳየው ያንቺን አይደለም። ታዲያ ካለቀስሽላቸው ከተሰበርሽላቸው ዋው አሸነፍን ታርጌታችንን መታ እንዳሉ ምንም ላይመስልሽ የሚገባው እንደውም ልትደሰች ይገባል። እነዚህ ሰዎች ስለቀኑብሽ ነው የአንቺን ደስታ ለማጥፋት የሚሞክሩ። ዋናው እናንተ ራሳችሁ ላይ መስራትና የትኛውም ጠንካራ ሴጣን ቢመጣ የእናንተን ፍቅር እንዳያጠፋው ነው እናንተ አንድ መሆን ያለባችሁ።
ለምን ብዙ ካፕሎች ሶሻል ሚዲያ ላይ በእንደዚህ አይነት ሰዎች ተለያይተዋል። በጣም ብዙ ካፕሎች ዩቱብ ላይ ብትሉ፣ ፌስቡክ ላይ ብትሉ፣ ቲክቶክ ላይ ብትሉ ፌመስ የሆኑ ካፕሎች በእንደዚህ አይነት መርዛማ ሰዎች ተበትነዋል። ትናንትና እያወራን ነበር እንደዚህ ጉዳይ ስም እየጻፉልኝ ነበር። እስኪ በሶሻል ሚዲያ ያልተለያየ ካፕል እያልኳቸው ፈልገን አጣን። አንድ ነው ሁለት ነው ያገኘነው። እንዳለ ሴጣን በታትኗቸዋል። የቲክቶክ ሴጣን፣ የሶሻል ሚዲያ ሴጣን ያስተጋባል። እኔ ምን ታደርጋለህ? እነሱ ሲያወሩ ቀጥሎ ሚጣይ ፕሊስ፣ ከዚህ በኋላ እንዳታለቅሽሽ እና እኔ አራ ብዙ ነገሬን ነው የመለሰልኝ። በጣም ብዙ ነገሬ በራሴ ኮንፊደንስ እንዲኖረኝ በሰዎች ዘንድ ተወዳጅ እንደሆንኩኝ። ካሜራውን ግን ትንሽ ብታስተካክሉት፣ ያንቺም አንድ አይን የእሱም አንድ አይን ነው የሚታየው። እንዲህ ሀፋፍ ተሰንጥቃችሁ ነው የምትታዩ። ትንሽ ስለዚህ እና ብዙ ጉድለቴን የሞላልኝ አርናም በህይወቴ ማለት ነው። በጣም ብዙ ነገር እኔም እንደዛው ብዙ መስዋዕት ከፍዬለታለሁ እና ኢትዮጵያ ደርሼ ኢትዮጵያ እንኳን ለመሄድ የበቃሁት በሱ ጥንካሬ ነው። ቤተሰቤን ልጄን አይቼ እንድመጣ ያደረገኝ እሱ ነው። ብዙ ነገር ጎሎበት የጎደለውን አይደለም ያየው፣ ለእኔ መሙላትን ነው ያየው። ቤተሰብ እቃ ስገዛ ግዞኛል። ሰው በሰጠው ብዙ ነገር በቃ ከአጠገቤ እንዳለ ሁሌም ይነግረኛል። በቃ የአባቴ ምትክ ነሽ፣ አንቺን ማስደሰት እንጂ ማስከፋት አልፈልግም ይለኛል። እና ኢትዮጵያ ደርሼ ስመጣ ራሱ ሱቅ ምናምን ሰርቶ ነው ኦንላይን እሱ ፎሎዎች አሉት፣ በጣም ብዙ ፎሎ አለው። የምታውቁት ታውቃላችሁ። ኦንላይን ሰርቶ ነው ብር ይዞ ቤት የምንከራይበት። እኔን ደስተኛ ለማድረግ ከኢትዮጵያ ስመጣ ተቀብሎኝ ከዚህ በኋላ መዳም ቤት አትሰሪም፣ ከዚህ በኋላ ይበቃሻል፣ ደግሞሻል ብሎ ቤት ተከራይቶ ነው የኖር ነው ስራ ሰርቶ ማለት ነው። እና በቃ እኔም መጣኝ፣ አብረን መኖር ጀመርን። ስናይ ሁለታችንም እይታ አለን። አብረንም ስራ ሰራን። ኦንላይን ስራ ከአንድም 3 ቦታ ሰራን። ማስታወቂያቸውን ስናገኝ እየሰራን እየኖርን ነው። እና እኔ በህይወቴ ደስተኛ ነኝ። ባለውበት ነገር በጣም ደስተኛ ነኝ። በጣም አርናን እንደምታዩት አይደለም፣ አስተዋይ ነው፣ ያስብልኛል። ኩሽና እንኳን ገብቶ ሲሰራ ብዙዎቻችሁ ትናገሩታላችሁ። ነው ይሄ ዘመናዊነት ነው ማለትም በቃ እኩልነት፣ ሴትም ወንድ ስትኖሩ እኩልነት፣ እኩልነትን ነው የሚያሳየው። እሱ ለእኔ ገብቶ ስለሰራ ሴት ሆኖ አይደለም ወንድ ነው። ገባችሁ? እዚች ጋር ቤት ስናጸዳ ምናምን ላይ እንገባለን። በቃ ሁሉ ነገራችን ላይክ እንዳንቺ በፊት የምታሳዩ ምግብ ስትሰሪ፣ ቡና ስትጠጪ፣ ስትበይ ላይክ እንደዛ ነን እኛ። ቡናም ስናፈላ መጀመሪያ ትንሽዬ ቤት ነበረ፣ ፓርቲሽን ነበር ያ ቤታችን ፓርቲሽን ነበር። እና ጌም ስንጫጫ ጎንና ጎን ያለው ቤት እየረበሽን ስናስቸግር ትንሽ ገንዘብ ስናገኝ ደግሞ ወደ እንደዚህ ይህንን ቤት ያዘን እንዳይባል ይሄ አንድ ክፍል ቤት ማለት ነው ያዘን። ሽንት ቤትም ያለው ምናምን ግን ቶይሌት አታች አለ ከዳማሩ ምናምን የሚባለው አይደለም። ብቻ በቃ ፈጣሪ ልብሽን ንጹህ ስታረጊ ከትንሽ ተነሰሽ ወደ ላይ በቃ ለውጥ ከትንሽ ነው የሚነሳው። ዛሬ እንደዚህ ማንም ባለበት አይቆይም። ማንም በነበር መሽቶ የማይነጋ ሌሊት እንዳለውና ካልሞተ ህይወት ይቀየራል። እና ባለንበት ነገር ስንሄድም ስንበላም ስንጠን ፖስታለን በቃ ላይ በየሄድንበት እንገባለን። እና አይሰለቸኝም። ለእኔ አርናም የማይሰለቸኝ ሰው ነው በምንም ሁኔታ። በቃ ለእኔ የሚገባ ሰው ነው የተሰጠኝ። በብዙ ነገር ተጎድቼ በሱ ነው የተካስኩት። ስለዚህ ይህን ነው የምለው። ይህን የተገናኘንበትም የመጨረሻችን እግዚአብሔር ያሳምረው አለን። ስለዚህ ከተዋወቃችሁ እስካሁን ድረስ ስንት ጊዜያችሁ ነው ማለት ነው? 3 ዓመት። 3 ዓመት። ኮንትራት ቤት ሆነሽ ያወራችሁት ምን ያህል ጊዜ ነው? 1 ዓመት። በራሴ አሰርች መዳም ቤት እንጂ ኮንትራት መዳም ቤት። ኦኬ ኢትዮጵያ ተዋወቃችሁ። በተዋወቃችሁ በአመቱ ዱባይ ሆኖ አብረን መኖር ከጀመርን እኮ 4 ወር ምናምን 4 ወር ነው አብረን መኖር ከጀመርን። በጣም ደስ የሚሆነኛል ሁሉ ነገር በቃ ስደሰትም ስከፋም አብረን በቃ ስንበላ ብናጣም ብናገኝም ሁለታችን ማንም ሰው ቤትም አንሄድም፣ ሰውም እኛ ጋር አይመጣም።
ሰው አንድ ቀን አንድ ልጅ ብትመጣ እዚህ ቤተሰብ ሜንሽን ማድረግ አይቻልም። በቃ ለአደባባይ ወታ ላይቭ ላይ እንደናንተ ለምኛል በረብ ላይ የተናገረችን ሰው እንዴ ነው። በቃ አንድ ቀን እሱንም በአጋጣሚ እና በቃ እግዚአብሔር ካለ እንሰራለን፣ ሰርተን እናገኛለን። ካልሆነ እንዲሁ ቲክቶክ በሚሰጠን ጊፍት እንኖራለን። አልጎደለብንም። እግዚአብሔር መለመና አያሳፍርም፣ መስረቅ ነው የሚያሳፍረው ብላችሁ ነው መመለስ ያለባችሁ። ሰው ያልገባው ሰው አለ አንዳንድ እና አርናን በውስጥ ያወራኛል ነገር እንትን ይላል። አርናን በውስጥ ያወራኛል ብላ አንዷ ትላለች። አካውንቱ እኮ እኔ ጋር ያለው የኔ አካውንቴ እሷ ጋር ባይኖር ኖሮ እኔ እና እሷ እንደማጣላት እኔ ብዙ እንትን ሲሉልኝ አላ ከፈለግኩ ምናምን አላ በእንትን አድርጌ ሪከርድ አድርጌው ልልክላታል። በስሙና በፕሮፋይል የከፈተች ልጅ አለች። በእኔ አካውንት ይከፍታሉ ምን ይላሉ። በጣም ብዙ የራሴ ቪዲዮ እና አርናን የሚጣ ብላ ከፍታለች። ከዚህ በፊት አውረታኛለች። አርናን ያወራኛል ብላ ስታወራኝ ዝም ነው ያልኳት። ከዛ በስሙ ከፍታ መጣች። እስክሪንሾት አርጋ እንዲመቻት ማለት ነው። ብዙ ሞክረዋሉ። በኢንቦክስ ይጽፉለታል። እናቴ ትምህርት በጣም ብዙ ባሳይሽ ተከፍቶ እኮ ተቆጥሮ አያልቅም። ሙሉ ሴት ናቸው። በገንዘብ ገዝታህ ነው በስንት ነው የገዛች ማይኒ ነገር የለም። ወላይ እኔ ቃነኛ እንዲህ በገንዘብ መገዛ ማን ነው የሚገዛ? ለምን እገዛለሁ? እኔ ተገዝቼ እኮ አይደለም። ብዙ አይነት ነገር ነው የሚናገሩት። እኔ አሁን አይቼ እንዳላየ ምናምን ነው መሆኑ። በቃ ዝም ስለምል የውስጤን በውስጤ ነው ራሴ የሚይዘው። አልናገርም እንደዚህ የሆነ በቃ ራሴ ጋር ከሰው ጋር መቀላቀል ትቻለህ። ራሴን አግልዬ ስለሆነ ማለት እዚህ ሀገር መጥቼ ካለሁበት ነገር ያወጣችኝ እሷ ስለሆነች ሰውም አልቀላቀልም። ከእሷ ጋር ነው የምጫወተው ምዝናናው ምንም። የራሴ የገዛ ቤተሰብ ስደት ላይ ገፍቶ ከጎዳና አውጥተውኛል። ጎዳና አውጥተውኛል። ግን ይሁን ለሁሉም አላሃለሁ። እኔ ነው እንትንም አለለ ወድቆ መነሳት ለሰው ልጅ ደግሞ ያጋጥማል። የእኛ ሰው ካልበረታክ ካልተነከር እንዲህ ነው። የእኛ ሰው የሚያዝንልህ ስትወድቅ ብቻ ነው። ስትታመም እርዳታ ስትጠይቅ፣ ስትሰበር፣ ስታለቅስ ብቻ ነው የእኛ ሰው የሚወድቅ። የእኛ ሰው እንዲወድ ብለህ መሰበር፣ መውደቅ፣ መጎዳት የለብንም። ጠንክረህ በርትተህ ማሳየት ነው። ጠንክረህ በርትተህ ስታሳያቸው እዛን ያከብሩሃል። የእኛ ሰው እንደዚህ ነው። አሁን አንተ ኢቃማ አለህ? ካምፓኒ ነበር የምሰራው። ካምፓኒ ወጥተዋ አንተናል የገባው ሰዓት አልቻልኩትም። የተባልኩት ስራውና ደሞዙም እኩልም አይደለም። ኮሚሽን ከአንድ 3 ቦታ ተበላው። ስራ የለኝ ጀምረውልኝ ነበር 15 ቀን የሰራው ሰወጣ እንትን ያደረገኝ ራሱ አብስኮን። ስለዚህ እሱን ለማስተካከል ወይ የቀጠሩ ተጫዋቾች ምናምን በምታገኙት መጀመሪያ ያለመዳይ እንደዛ ነው ያሰብነው። ሁሉን ነገር አሁን አንዳንድ የሚረዳኝ ሰው ነበር። አሁን በቃ ሰሞኑን ትተው ነው እንጂ እናቴ የምታውቀው ሰው ነበር። በሱ ብር ታሰጠኝ ነበር። እሷ ነበር ረዳችኝ የነበረችው። በቃ ወሬ ሲነግሯት ምን ሲሏት አርናን እንደዚህ ነው አርናን እንደዚህ ነው እያሉ ክፉ ነገር ሲነግሯት እሷንም አሁን ከኔ ያርቀዋት ነበር። ረጅም ጊዜ ነው አሁን አይቻት አላውቅም። አውርቻት እራሱ አላውቅም። ማለት እናትክም ስቲል ኢማራት ናት እንዴ? እዚህ ነበረች። አሁን ኢትዮጵያ ገብታ እኮ ከመግባቷ በፊት አላገኘሃትም? እኔ እዛ እያለሁ አብሬ ነበር እሷ ጋር መኖር ጀመሩ። ከገባች ስንት ጊዜ ሆናት? ገርጂ መኖር ጀመሩ። ትንሽ ቆይታለች ሁላ ከገባች። ላይክ 4 ወር 5 ወር አመታት ወደ 3 አመት 4 አመት አብሬያት ነበር ነው። አንተ ዱባይ ላይ 3 አመት 4 አመት ኖር? እዚህ አይደለም ዱባይ ሳይሆን ኢትዮጵያ እያለ ኢትዮጵያ። ኦኬ አንተ ዱባይ ከመጣህ ስንት ጊዜ ነው? እኔ አሁን አመት አልፎኛል። ወደ አመት ከ3 ወር ምናምን። ኦኬ እና ምን ያህል ቀራማ አለብህ? ምናምን ቢያንስ 5 ወር 6 ወር ነው የሚኖሩት። ቢሆን ደግሞ ብሎክ እንዲያስነሳልህ ብታናገረው። አሁን በቀጠሮ ብሎክ ሳይሆን አብስኮንድ ነበር። አብስኮንዱን ተሯሩጬ ራሴ አስነስቻለሁ። ባለፈው የሌበር ኦፊስ ምናምን ቀራማውን ከፍለህ ብቻ ማሰራት ነው። 5 ወር ቀራማ ብቻ ከፍዬ ማሰራት ነው። ቀራማ እኮ 1050 ድርሃም ብቻ ነው የሚከፈለው። ዲስካውንት ይደረግልሃል። ናሽናል ዴይ ነው ምናምን እያሉ ነበር እየጠየቁ። ምንድን ነው ያጅማል? ያጅማን ከሆነ ይቀንስላል። የአቡዳቢ ብቻ ነው የማይቀንሰው። ስለዚህ 1050 ድርሃም ብቻ ነው የሚከፍለው ለቀራማ። ኢቃማ ማሰራት ነው።
አሁን በቅርቡ የቀጠሮ ጌም አላቸው ነው? ከማን የቀጠሮ ጌም አለን በቅርቡ አላልሽም? ከማን ጋር ነው? አለፈን እኮ ተጫወትን እኮ ተሸነፈን እኮ ከጳውሎስ ጋር ከምን ያፈጣጠናችሁት? አለፈ እንይዛለን ያልኩት ከእነሱ እሱ ጋር ይቀጠሮ ከእነሱ እሱ ጋር ያዙ ድጋሚ እንይዛለን። አሁን ከእነሱ እሱ ጋር ያዙ ብለሽ ወይኔ ከሌላ ሰው ጋር ቢሆን እኔ መጥቼ ሰፖርት አደረጋችሁ ነበር። ከእነሱ እሱ ጋር ግን እኔ እነሱ እሱ ላይ መስጠት አልችልም። ለምን ከሌላ ሰው ጋር ከሌላ ሰው ጋር እናደርጋለን? አዎ ማለት እኔ እናንተን ሰፖርት ማድረግ እፈልጋለሁ። እኔም ቤተሰብ እነሱ እሱ ላይ አሁን እኛ ካፕል ሰው ብዙ ሰው አለን እኮ ለምን የቀጠሮ ጌም አትይዙም? ካፕል ስለሆናችሁ አሪፍ ይሆናል። እነሱ የጀመሩትም አዲስ ስለሆኑ እኛም አሁን በቅርቡ ስለጀመረ በግል ስጫቸው እንደዛ ማድረግ እችላለሁ። ግን ቀጠሮ ጌማቸው ላይ ሰፖርት ሁሉም እኔም ቤተሰቦቼንም ጠርቼ ሰፖርት እንድናደርጋቸው ነበር። በግል ከሆነ ራሴ ብቻ ነኝ በግል ሰፖርት ማድረግ የምችለው። የቀጠሮ ጌም ደግሞ ከእነሱ እሱ ጋር ሆኖ እኔ እነሱ እሱን ትቼ ሌላ ሳይድ ማድረግ አልችልም። ሌላ ካፕል ብታገኙ አሪፍ ነበር። አሁንም ትቻልሽ። አሁንም ማብሰጣቸው 30% እኔ ቤት ይቆርጣል። እኔ ማድረገውን አውቃለሁ። አንቺ አዘሽኝ አይደለም ማረገው ይሄ ነው የሚያዘኝ። አንቺ በኮመንት አይደለም የምታዙ። አንቺ ምንም አታረግላት ይጎዳል እኮ ይሄ ከሌላ ሰው ጋር ቢሆን አሪፍ ነው። አስቡበት። እነሱ እሱም ከሌላ ሰው ጋር ቢጫወቱ እናንተ የሚቀጠሩ ጌሙ ማለት ነው። ለምን ሰውን ፈልግና ወይ እንደዛም እናደርጋለን።